እሺ አጀንዳ አንስታል። ወደ አጀንዳው ልግባ ወይስ ወንድሜ ስላነሳው ጀነራል ማን ነው ስላነሳው አይ ቲንክ ብዙ ማለት አልፈልግም ስለዛ። ምክንያቱም ቢያንስ እንኳን ሁለት ተከታታይ የኢትዮጵያን መንግስታት የዲፕሎማሲ ተቀባይነት በዓለምም በአፍሪካም በምስራቅ አፍሪካም ብናይ የኢህአዴግ መንግስትና ስፔሻሊ መለስ ዜናዊ በነበረበት ጊዜ እኔ በጣም እንግዲህ አምረሬ የኢትዮጵያ ፖለቲካም በስሱም የአማራ ፖለቲካ ገባኝ የምልበት ጊዜ የነበረበትን ጊዜ ነው እና ከዚህ መንግስት ጋር አንስቼ እየጠላሁትም ቢሆን ያ ስርዓት ሞር ምስራቅ አፍሪካ ላይ በውጭውም ዘንድ በዲፕሎማሲ ጠንካራ የነበረ ነው። ስለ ሚሊተሪ ዳታም ሲያወራ ነበረ። ኢቭን በኢትዮጵያ አቆጣጠር 2012 በፈረንጆች አቆጣጠር ኢትዮጵያ ከአፍሪካ አምስተኛው ጠንካራ ሚሊተሪ ኃይል ነበረች። ከየት አምጥቶ ታሪካዊ እንዳደረገው ብዙ ጊዜ አንደኛና ሁለተኛ መካከል ሰፊ ርቀት ካለ ሁለተኛ ስለወጣ ብቻ አንደኛው ጋር ደርሷል ማለትም አይደለም። 120 ሚሊዮን ህዝብ ይዘ ብዙ አይነት ልትጠቀመው የምትችለው የኢኮኖሚ የሶሻል የተለያዩ ነገሮች ይዘ የሚጠበቅ ነው። ማድረግ የሚገባህን አለመሆነ ነው የሚያሳስበው እንጂ ይሄን እንደ ድል አድርገህ ስለ ሶማሊያ ገብቶ ስለመዝመት ምናምን ምትል ይሄም መሰረታዊ ነገር አይደለም። እነዚህ ሀገሮች ከእግር ስር እንዲንበረከኩ ማድረግ ነው ፖዚቲቭ ወር ኔጌቲቭ ዲፕሎማሲ የሚባለው። እነዚህ በአንተ ላይ መተንፈስ ሲችሉ በአንተ ሳምባ መተንፈስ ሲችሉ ነው። ኦኬ ሶማሊያን ያለ ኢትዮጵያ ኢንተረስት ወደዚህም ወደዛም ማለት እንዳትችል ስታደርግ አሸንፈሃል ይባላል። በየጊዜው ካርድ እየቀያየረች መታሰቃየ ከሆነ ተራ ሀገር መሆንህን ተራ መንግስት መሆንን አውቃለች ማለት ነው። ሌላ ታሪክ የለውም። ስለዚህ እንደዚህ አይነት ማነጻጸሪያዎችን ተው። ቴዲ ስለ አጀንዳ ልምጣ። አንፎርቹኔትሊ 2 ዓመት መንግስትም በሚያምነው 2 ዓመት ሆኖ የአማራ ክልል አሁን ኤፕሪል 10 ምናምን መሰለኝ 2 ዓመት ሆኖ የአማራ ክልል ጦርነት መንግስት ግጭት ይላል ጦርነት ነው እኛ የምንለው። ምክንያቱም የሀገሪቱ ሁሉም አይነት ኤሊት ፎርሶችን ጨምሮ አየር ኃይሉም ጨምሮ ባህር ኃይሉም ጨምሮ የተሳተፈበት ጦርነት ስለሆነ አሁን መጨረሻ ላይ ያሰማህን ሰውዬ ዶክተር ምናምን የሚባለው መጀመሪያ አካባቢ ብርሃኑ ጁላ ከተናገረው የተለየ ነገር አልነገረንም። እየለቀምን ነው፣ ጨርሰናቸዋል፣ እጅ እየሰጡ ነው ምናምን የሚል ነገሮች ነው የተነገሩ። እኔ ሰሞኑን የሰማሁትን አንድ ዜና በአማራ ክልል የወጣ ዜና ልንገርህ። ምንድነው ዜናው? ለኢትዮጵያ መከላከያ ሰራዊት አዲስ ምልመላ የሚል ነው እና ምልመላው ለተራ ተዋጊነት ይላል፣ ለኮማንዶ፣ ለአየር ኃይል፣ ለቴክኒክ ምናምን ይላል። ብዙ ነገሮች ዝርዝሮች አሉት እና ከታች ኮሜንቶቹን አንብ ነበር እና አብዛኛው ሰው ሞርዛን 99.9% የሚሆነው ኔጌቲቭ ኮሜንት ይሰጣል። ብዙዎቻችሁ እናውቃለን እኮ እኔ ወንድሜን ይላል አንደኛው ቴክኒክ ብላችሁ ወስዳችሁት እግረኛ አድርጋችሁ ተገሎብኛል ይላል። አብዛኛው ሰው ኮሜንት እዛ ላይ ገብታችሁ መቼም ያ ሁሉ ሰው ፎቶውን ቁጭ አድርጎ የሚቀደድ አይደለም የሆነው ሰው። ይሄ መንግስት ሁሉንም አይነት ኃይል አማራ ክልል አስገብቶ ይሄን ጦርነት በ2 ዓመት ውስጥ መቋጨት አልቻለም። አሁን እዚህ ጋር ሰዎች ቴዲም አንዳንዴም አንተም ስትል የምሰማው ነገር አለ። የፋኖ የትጥቅ ትግል የጎሬላ ትግል ነው እንላለን። መንግስትን በረጅም ጊዜ ውስጥ የመገዝገዝ ትግል ነው የምንለው። መንግስት ደግሞ ሀብትን ጠንካራ ሚሊተሪን ይዣለሁ ብሎ ትንሽ የሚለውን ኃይል ለማስገበር ነው እየተንቀሳቀስኩ ያለሁት ማለት ነው። ከፋኖ አመራሮች ወይ ደግሞ ከፋኖ ቃል አቀባዮች የሚሰጠው መግለጫ የሚጠበቅ ነው። ምክንያቱም በአጭር ጊዜ 4 ኪሎ እንገባለን፣ በአጭር ጊዜ ነገሮችን እናደርጋለን ማለት ይጠበቃል። ባላቸው አቅም ያን ነው ማድረግ የሚችሉት። እዚህ ያለው ህዝብ እንኳን አብዛኛው መንግስትን የሚደግፈው ህዝብ እንኳን ፋኖን ትንሽ ኃይል ነው ይልና ከዚህኛው መንግስት ጋር ያነጻጽራል። ይኸው መንግስትም እናንተም እንዲህ ስትሉ መንግስትም እንደዚህ ነው የሚለው ይላል። እንዴ መንግስት እኮ በ4 ቀን ጨርሰዋለሁ፣ በ1 ሳምንት ሱሪ አስፈትቼ ወደ አዲስ አበባ እመለሳለሁ እኮ ነው ያለው። ይሄ መንግስት አማራ ክልል ላይ እንግዲህ መሬት ላይ ነገሮችን ማጣራት የሚችል ሰው ማጣራት ይችላል። አማራ ክልል ላይ በወረዳ ደረጃ በዞን ደረጃ የማያስተዳድራቸው ቦታዎች አሉት። በጉሬላ ተዋጊዎች ታሪክ ስርዓት ዘርግቶ ማስተዳደር አይቻልም። ተንቀሳቅሰ
ኦኬ ሞቢሊቲ ፈጣን ሆኖ የሆነ ቦታ ትመታለህ፣ ወደ ሌላ ቦታ ትንቀሳቀሳለህ እንጂ ስርዓት ዘርግታ አታደርግም እንደ ጉሬላ ፋይት። ይሄ የሚደረግበት አማራ ክልል ላይ ብቻ ነው። የአማራ ፋኖ ብቻ ነው ይሄን የሚያደርገው። እነ ጀነራል ሹሙሎ እነ ጀነራል ካወቁት ጎጃም አካባቢ፣ ጎንደር አካባቢ፣ ቋራ አካባቢ፣ ወሎ አካባቢ፣ ሳይንት አካባቢ፣ ሸዋ መራቤቴ፣ ሚዳ እነዚህ አካባቢዎች ላይ መንግስት ዝር ትር የማይልበት ቦታዎች ነው። ዝር ትር የማይልበት ቦታዎች ነው። ይሄን የሚያክል ወታደራዊ ድል በ2 ዓመት በክላሽ ብቻ የመጣን ወታደራዊ ድል ማኮሰስም ማሳነስም አትችልም። ቢቻልማ መንግስት ይሄን ጉዳይ ድሮ ይፈታው ነበር። ስለዚህ ከየጫት ቤቱና ከየፑል ቤቱ በአፈሳ የሰበሰበውን ወጣት መልሶ ፋኖ ናቸው ብሎ ቪዲዮ ይቀርጽና ኢቭን ከመታፈሳቸው በፊት ኢንፎርሜሽን ሰምተን ቴሌግራም ግሩፕ ላይ ምን ሰማ አፈሳ ይወጣል፣ ዛሬ ባህር ዳር አፈሳ ይወጣል፣ ጎንደር ምናምን ተብሎ ይወራና አንድ ደቂቃ ስጠኝ ይወራና ወጣቶች ይታፈሳሉ። ከታፈሱ በኋላ እነዛ ሰዎች ከ3 ቀረጻ ሊካሄድባቸው ነው ተብሎ እየሰማን ቀረጻ ተቀርጾ ይወጣል። ምን ይባላል? 1000 ፋኖች 500 ፋኖች ምንድናችሁ? የት ብርጌድ ናችሁ? የት ክፍለ ጦር ናችሁ? ምንድን ነበር ስታደርጉ የነበሩት? አንዳቸውም አያውቁትም። ስለዚህ የዚህን መንግስት ፕሮፓጋንዳ እየሰማ ሰው አንድ እንኳን የኢትዮጵያ እናት አማራ ክልል ለሞቱባት ልጆቿ ይሄ ሁሉ ሰው ለሞተበት እኔ እንኳን በቪዲዮ እና በእንትን ጋለሪ በሞላው ግን አንድም እናት አልተረዳችም። አንድም እናት ሞቶ አልተነገረም። የኢትዮጵያ እናት ቴንክ ዩ ቴዲ። ኦኬ አመሰግናለሁ። ጀነራል ወደ አንተ ልምጣ። ሊቀጥል አይ እኔ የቤቱ ድምቀት ራሱ ድምቀት ነው። እኔ መልስ የሚሰጠው እሺ ቀጥል። ፋኖ ሲጀመር አይታይ እንደሆነ ብአዴን ወይም የአማራ ክልል የሚመራው መንግስት በሄሊኮፕተር እስከ አዲስ አበባ እንዲመጡ ያደረገ ድርጅት ነበር የፋኖ ትግል የነበረው የዛኔ። ዛሬ ፋኖ መግለጫውን ከሰጡት አንተ የማይታል ቅድም ዜና ላይ 4 ሚሊሻ ገለናል ነው አለ። ሚሊሻንም ፖሊስንም አሰልጥኖ በሺዎች መድቧል አማራ ክልል። የአማራ ክልል አመራር ዛሬ በሪፖርቱ እንዳቀረባችሁት 272 አመራር ገለናል እንዳላችሁት አመራሩ እንኳን የመግደል አቅም የላችሁ መሆኑ አንድ በል። እኔ የሚመክራችሁ እንደ ወንድም አርበኛ ከፈለው መሰዋት የለበትም። የመንግስት አካል አይደለም የሚገድለው። ጀግኖች ፋኖች እየተሰዉ ነው። እኔ ለፋኖ ይሄ ነው ብዬ መግለጫ አልሰጥም፣ ፕሮፓጋንዳ አልሰጥም። አንዳርካቸው ጽጌ ምን ብሎ እንዳስቀመጠ ማዛ ምን ብላ እንደተናገረች ሀብታሙ አያሌ የፋኖ ሚዲያ ነው ምን እንዳስቀመጠ ምን እያወራ እንደሆነ ያጋጽኛው ደረጀ ሀብተወልድ ምን እንዳስቀመጠ እኔ አልገባም። በዛ ላይ ሌላ ቴዲ እስክንድር ምንድነው አለ ስለ አስመራ ስልክ እኛ ወደብ አንፈልግም ነው አለ። ወደብ ጥያቄ እናነሳም። ለአብይ አይደለም ያለው፣ ለብልጽግና አይደለም ያለው፣ ለዘመና ግሩፕ ነው አለ። ተከፋፍሎ ማለት ነው። አዳምጠኝ። ጀግና አታስበላ። የአማራው ጀግና የብሔር ብሔረሰቦች ጀግና አንድ ሆኖ ነው ጣሊያንን የመለሰው። እነዚህ በስልጣን ጥማት መናገር የፈራችሁት ነገዳዊ ማንነታችሁ ዶርማንት ስቴጅ ላይ የተቀበረው እና ፕሮፌሰር አስራት ሲቃወሙ የነበሩት ይሄን ደፍረት ተናገር። እየተገዳደልክ ያለው አንዱ ወደፊት ሲመጣ አጋው ነው ትላለህ፣ አንዱ ወደፊት ሲመጣ ቅማንት ነው ትላለህ። ይሄን አስተካክል። እኔ እንደ መንግስት ደጋፊ ልንገር፣ እንደ ሀገር ደጋፊ እኔ አሁን ያለው መንግስት the best of best for me ለምንድን ነው የሚል መሰለህ? ኢጂፕት በአባይ ላይ ነጥብ ጥላለች ተሸንፋለች ነው እያልኩ አለሁት ወንድሜ። ኢጂፕት ስለተሸነፈች ነው ቀይ ባህር የመጣችው ነው እያልኩ አለሁት። አባይን ከለከለች ወይ? ኢጂፕት ብርሃኑ ነጋን ከእጇ ስላጣች ነው፣ ዶላሮቿን ስለካሰረች ነው። ብርሃኑ ነጋ ዛሬ ከብልጽግና ፓርቲ መንግስት የመሰረተ ቃል ነው፣ ትምህርት ሚኒስቴር ነው። የትላንት የኢጂፕት ፍሬንድ ነበረ ሬሽን እየተሰፈረለት፣ ዛሬ የኢጂፕት ጠላት ነው። ሀገራዊ እንቅስቃሴ ወንድሜ ለምንድን ነው እኔ እናንተ ዶክተሮች እዚህ ያላችሁ ፕሮፌሰሮች ፕሊዝ መንግስትን የሚከሩ ሀገርንም ጥቀም። አማራ ክልል እንደ አማራ በራሱ ወንድም ጀግና እያጣ መንግስት አማራ ክልል ለ2 ዓመት ቆየ። መንግስት እናቶቹ የተደበቀውን የአማራ ልጅ በፖለቲካ ልዩነት መረሸን አለበት ከህዝቡ ጋር ና ብለዋል እኮ 4 ኪሎ ካለቀቅ አልደራደርም ብላል።
አንድ ይበልልኝ። ጀነራሎቹ በሙሉ ከህወሓት ጋርና ከህወሓት ግንኙነት ሲፈጥሩ አማራ ልጆች ካጂዎች ብላቸዋል። የፋኖ አመራሪን ካጂ ብለህ በግንባሩ ላይ የቲፒኤልኤፍ አርማ ለጥፈ ረግጣ ፋኖ የት አለ? ወጣቶች እየታፈኑ ነው ለሀገር በረን እና እንደመለስ ጊዜ ስርዓት እያለ ወዶ ዘመቻ ብለው ነው መከላከያ ማቋቋም አለበት። እኔ እየነገርኩ ነው አይደለም። አገሪቷ ጠቅላይ ሚኒስትር የ130 ሚሊዮን መሪ ነው። የሱ ምስት ከመቼም ጊዜ የመሪዎች ሚስቶች የተሻለች ወጣት ብሩህ ምስት ነች። ለምን? ጥሩ ትምህርት ቤቶችን ገንብታለች። ጥሩ ትምህርት ቤቶችን በሷ መስሪያ ቤት ማለት ነው። እናንተ እንደምትንቁት አይደለም። ዳቦ ቤቶችንም እየገነባች ነው። ዝናሽ ታያቸው። አዘምን ሰርታለች። የለማራ ምስምስ እኔ ለባሏ መናገር አልፈልግም። ለሷ ነው የምናገረው። እኔ እየነገርኩ ያለሁት ኢጂፕት ከስራ ነው የመጣችው። ጅቡቲ ዲል ለኢጂፕት ብቻ አይደለም ግልጽ፣ ኢትዮጵያም ትደራደራለች። ለምን ነው ሲታስቡ ጀነራል ሶሞሮ ፎርጌት አባውት ስለኔ ቶ ሐሳቡ ላይ ተናገር። ጎንዮሽ ይሄ አያዋጥ። ኢትዮጵያ መንግስት የተሻለ ነው ያልኳለሁት። አሁን ያለው ኢትዮጵያ መንግስት let me tell you ቴዲል ወላሂ ቢላሂ እኔ ሙስሊም ነኝ። የኤርትራ መንግስት አውርደን ዲሞክራሲያዊ መንግስት እንዲቋቋም ኃላፊነት የምንወስደኛ ነው። ጅቡቲን እንዳናጠቃል ነው የፈረንሳይ ፕሬዝዳንት 6 ጊዜ መጥቷል። የአሜሪካ ተመራጭ 6 ጊዜ ቤተ መንግስትን ያደሰው 100% ባጀቱ የፈረንሳይ መንግስት ነው። የመጀመሪያ ሪፐብሊካን አየር ኃይል ብላት ላይ ያሰናጠለው የፈረንሳይ መንግስት ነው። ባህር ኃይልን ያሰናጠለው የፈረንሳይ መንግስት ነው። ጀልባዎቹንም ጭምር የጅቡቲ አባት ነው። የሰማነው ኢጂፕት ጅቡቲ ስትመጣ የፈረንሳይ ፕሬዝዳንት ግብጽ ሄደዋል። ኢትዮጵያ በሰላማዊ በኩል ሰጥቶ በመቀበል ወደ ማግኘት አለባት ማለት። አንተ እንቢ ብለህ ይሄ መሪ ቁመቱ እንደዚህ ነው፣ ጺሙን ይሰራል፣ ፊቱ ደበረኝ፣ እንደዛ አይደለም። he is a leader እየመራህ ነው። ያንተ አይዲያ ምንድነው ነው? ኢጂፕት መጽሐፍ ለኛ ሃይማኖት እንትን አድርገህ ሲሰጠች አለስከንድር ምናምን ብለህ ከኢጂፕት ጋር ሆኜ ኢትዮጵያን መውጋት ቅዱስ ጦርነት ነው የምትለው? ሶማሌ አሸነፈ። እኔ የነገርኩት ወንድሜ ሶማሌ መንግስት ተሸነፈ ነው እያልኩ በዲፕሎ አሸነፈ። ቀይ በራይ እየጠበቅን ኢንዲያን ኦሽን ላይ ወደብ አገኘን ነው እያልን ነው ነፃ ከሶማሌ። ለዛ ነው አሸንፈን ነው። ኢጂፕት የቱ ጋር ነው አሸንፈ የወሰደችው? ኢጂፕት የቱ ጋር ነው ኦነግን ይዛ? ኢጂፕት የቱ ጋር ነው ብሔር ብሔረሰቦችን አጋጭታ? ኢጂፕት የቱ ጋር ነው እና አርበኞች ግንቦት ሰባትን ይዛ ኢትዮጵያን ያሸነፈችው? ኢሳያስ የሚፈልገው እናንተን አለ አንድ ነገር ነው። ኦላንም እናንተንም ኦነግና አርበኞች ግንቦት ሰባት የወጡበት ካምፕ ሳራ ብቅሏል። እሱን አሳድሰው ወደዛ ያስገባቸዋል። ማሽላ ማስቆፈር ነው። አሁን ያለው የፋኖ ትግል አሸባሪነት ነው። ዘልቆ ገብቶ አፍንዶ መውጣት ነው። የወታደራዊ ቁመና የለውም። ይሄን አማራ ልጆች በደንብ አድርገው ያውቃሉ። አመሰግናለሁ። ዛሬ ፎሎ ባክ ከመለስኩላቸው ሰዎች አንዱ እሱ ነው። ቅድም እንዳልኩት የሚናገር ኮንተንቱን ለሚናገረውን ንግግር ለመረዳት ሞክሩ። እዚህ ቲክቶክ ላይ የገዢው ፓርቲ ደጋፊ ነን ብለው ከሚመጡ ሰዎች ቁም ነገር ከአብዛኞቹ በተሻለ መንገድ ትርጉም ያለውን ንግግር ወይም ደግሞ ሊገባን በሚችል መንገድ ይናገራሉ። የማስበው እሱ ነው። ከዚህ ቀደም ይመጣ ነበር እውነት ለመናገር። ከዚህ በኋላ ቋሚ አምደኛ ነው ልጅ በቋሚነት ይተነትናል። እንግዲህ ፌመስ ሆኖ የራሱን ቤት ከፍቶ ማዋየት እስኪጀምር ድረስ ማለት ነው። እስኪ ክደኝ ድረስ ማለት ከዚህ በኋላ ከተቀረው ዓለም ጋር መታወቅ አለበት። ጀነራል ስሙዶ እሺ፣ እንዲህ እናድርግ። በጣም ደክሞኝ ነው የመጣችሁት። የመጨረሻ የምትሉት ካለ ብቻ ነው፣ ካልሆነ ብንሰነባበት ደስ ይለኛል። ግን አይ የሆነ ነገር እንበል ካላችሁ ግን 3 ደቂቃ አላርግ። እናንተም ሌት ነው የመጣችሁት። 5 አይሻልም? ለማንኛውም ዘግይታችሁን የመጣችሁት ስንት ሰዓት ነው? 10:55 ለምንድን ነው የዘገያችሁት? እሑድ ነው። እሑድ ምንድን ነው? ፓሲፊክ ታይም ነው እንዳላችሁ አቆጣጠራችሁ? አይ ቲንክ አንተ ነው የዘገየው መሰለኝ። እኔ እየዘገየሁ ነው ያለው። የሚዘገየው እየተከታተልን ነበር ማለት በዓል እያከበረ። ይቅርታ አድርግልኝ፣ እኔ ሊወጣ ስለሆነ ተሜ ወንድሜ የሀዲያ ልጅ ነኝ። መድያ ነኝ። ሀዲያ የተጎዳው መንግስት ደግፎ ሳይሆን ሀብዲድን ደግፎ ውጣ ከፈለክ እንደዛ አይደለም። ቆይ እንዴ
ሀሳብህ በጣም እንትን ስንል እንትን ማለት የለብን፣ መከባበር አለብን። በህግና ስርዓት ነው የምናወራው እዚህ። እናንተ እንዴት እንደምታየው አላውቅም። እኔ ሳያችሁ እኮ የህዝብ ተወካዮች ምክር ቤት ያሉ ፖለቲከኞችን እንደማዋይ ነው የሚሰማኝ። ለኔ ከተሳሳትኩ እታረማለሁ። የተሳሳተ ግምት ሰጥቼ ከሆነ እንደነሱ ስተኛላችሁ እያልከን ነዋ። 100% ከነሱ 100% ትሻላላችሁ። ምን ጥያቄ ያለው? እኔ ለእንትን አይደለም እኮ እግዚአብሔር ምስክሬ ነው። የሚኒስትሮች ምክር ቤት ካሉ ሰዎች የተሻለ ሀሳብ እኮ ነው የምታመነጩት። የህዝብ ተወካዮች ምክር ቤት እኮ ዛሬ ምክር ቤቶቻችን እንደዚህ ቢሆኑ እኮ ጦርነት ውስጥ አንገባም። በነገር ላይ የሀሳብ ፍጭት እንደዚህ ቢኖር በሀገራችን ጉዳይ ላይ በፖለቲካ ጉዳይ ላይ አሁን ያልንበትም ችግር ውስጥ አንገባም ነበር። ችግሩ እንደ ኤኮ ቻምበር አንድ አይነት ጩኸት ስለሆነ ነው እና የመስተካከል አለበት። ሶሪ ጀነራል ስለገባሽ አራት ደቂቃ አድርገው ይበቃል። እሺ ጀነራል የሚወጣ ከሆነ እሺ 5 ደቂቃ አድርገውና ችግር የለውም። ጀነራል ወጣሉ አልክ አይደል? ጀነራል ትቆያለህ ወይስ ትወጣለህ? አይወጣም። ይቆያል ብለህ አስባለሁ። ጥያቄውን ስለሚፈልግ አይወጣም። በቃ ጀነራል ይቆያል። እሺ 5 ደቂቃ ላድርግና የመጨረሻችን ይሆናል። እሺ ከዩናይትድ አማራ ከዛ ወደ ዶክተር ወደ ሞሼ ሄዳለሁ። እሺ ቀጥሉ። ኦኬ እንግዲህ ያው መጨረሻችን ነው። ቴንኪዩ ቴዲ። እኔም ስገባ ሳላመሰግን ነው የገባሁትና እድሉ ስለምሰጠን ቴንኪዩ እላለሁ። አይ ቲንክ እኔ አሁን እንደው ከካርዶች ጋር መነጋገር ስላቆምኩኝ ካድሬዎች እንግዲህ ወሬያቸውን ሽፍት ምንድነው አሸባሪ ናችሁ ወዘተ ስላላችሁ አሸባሪነታችን ዛይዳችሁ ቅመሱት። በቃ ዋናው ነገር እሱ ነው። በአንድ በኩል ጀግና የፋኖን ጀግናን እየገደላችሁ ነው ትላላችሁ፣ በሌላ በኩል ደግሞ እናንተ ጀግና አይደላችሁም ትላላችሁ። ግራ የገባችሁ ናችሁና ይሄ ወንድሜ እንኳን የሚበረክት አይደለም፣ በአጭር ጊዜ የሚያባሩት ነው። ቢኮዝ ዝናሽ ታያቸውን አጋራይ ወደ ማለት ደረጃ እየደረሰ ይመስለኛል። ምናልባት ሳያስበው እንግዲህ እህል ውሃውን እያሳጠረ ነው በራሱ ጊዜና ያስብበት። እንጀራን አጣኸው ብዬ አስባለሁ። እንጀራ ልትጋግር መተህ እንጀራ ታጣለህ። በአጠቃላይ ንግግሩ በሁለት ነገር መስተካከል አለበት። አንደኛ ለቀዳማዊ እመቤት ክብር ያስፈልጋል። በህግ አምላክ ቁም ነገር ለቀዳማዊ እመቤት ዝናሽ ታያቸውን ክብር ያስፈልጋል። ለፖለቲከኞች ብቻ ሳይሆን ለእሳቸውም ክብር ስለሚያስፈልግ ምናልባት ክብረ ነክ የሆነ ነገር ስለሚሆን ይስተካከል። እሱ ክብረ ነክ አልነካውም። ልጁን ነው በጣም ኢንተረስትድ ሆኖ ስላየሁት ነው ከእሷ ጋር። እኔ እሷን የማክበር ግዴታ አይደብኝ፣ እንኳን እሷን አብይ አህመድ የማክበር ግዴታ አይደብኝ። ማክበሩ ሳይሆን ንግግሮች ኦኬ እሱ ትቀበላለሁ። መሪ አይደለም መሪ ነው ብዬ ስለማልቀበለው እንደ መሪም ስለማልቆጥረው አንድ ተራ የበሻሻ ሰው ነው እያስባለሁ። ስለዚህ የእሱ ሚስት ደግሞ የማክበር ግዴታ አይደብኝም በጭራሽ። በአጠቃላይ ስርዓቱ እንደ ስርዓት ሊከበር የሚችል ስርዓት አይደለም። የሞተ የደከመ በኢትዮጵያ ታሪክ የሞተ የደከመ ስርዓት ማለት የብልጽግና ስርዓት ነው። በኢትዮጵያ ታሪክ እንደ መንግስቱ ኃይለማርያም አይነት ጨፍጫፊና እንደ መንግስቱ ኃይለማርያም አይነት የደከመ ስርዓት አልነበረም። ነገር ግን ከመንግስቱ ኃይለማርያም ስርዓት የባሰ የሞተ ስርዓት ማለት ኢትዮጵያ በታሪኳ የገጠማት አብይ አህመድ ነው። የሞተ መሪ፣ የሞተ ፓርቲ ብልጽግና ማለት ጨፍጫፊ፣ የራሱን ህዝብ የሚጨፈጭፍ፣ የራሱን ህዝብ የማያከብር የሌባ ስብስብ ነው። ስለዚህ ይሄንን በዛ ደረጃ መግለጽ ተገቢ ነው ብዬ አስባለሁ። እነኚህ ሰዎች ሀገር ለማሳደግ ይቅርና ሀገር ሊኖረን ለማስቀር ይቅርና የኢትዮጵያ ህዝብ እርስ በርሱ አብሮ እንዳይቀጥል አድርገውታል። ህዝቦችን በከፋ ሁኔታ አቃርነዋል። መጥፎ ጥላቻ ተፈጥሯል። በቀላሉ ልንፈታው የማንችለው ጥላቻ ተፈጥሯል። ይሄ ጥላቻ ባለበት ሁኔታ ላይ አብይ አህመድን ተከትሎ ግብጽ በዚህ ጋር መጣች፣ ሶማሌ በዚህ ጋር መጣች የሚል አማራ አይኖርም። በሌለ ታሪክ ላይ በሌለ ሀገር ላይ በምንም ተአምር ከአብይ አህመድ ጋር በመሰረታዊ ሊያቆመን የሚችል የለም በፍጹም። ለአማራ ህዝብ ጠላቱ ብልጽግና ነው። ናምበር 1 ጠላቱ አብይ አህመድ የሚመራው ብልጽግና
ስለዚህ የውጭ ጠላት የለውም የአማራ ህዝብ፣ የጎረቤት ጠላት የለውም የአማራ ህዝብ። የመጀመሪያውም የመጨረሻውም ጠላቱ የኦሮሞ ብልጽግና ነው። እሱን አስመረን ነው የምንታገለው። ስለዚህ ማንም ይሁን ማንም በሀገር ደረጃ ላይ ለሚመጣው ነገር ነገ ከሌሎች ኢትዮጵያኖች ጋር ሆነን እንደፈረደብን ያን ሀገር የመስራቱ እድል የመስራቱ ኃላፊነት አለብን ብለን እናስባለን። ይሄን ጨፍጫፍ ኃይል ግን የማስወገዱ ስራ መላው ኢትዮጵያ ሊሳተፍበት ይችላል። የአማራ ህዝብ ብቻ አይደለም። እሺ የአማራ ህዝብ ብቻ አይደለም። የአማራ ህዝብ ወገቡን ታጥቆ እየታገለ ነው። ሌሎች ኢትዮጵያኖች ደግሞ የጋራ ኢትዮጵያን እንድትኖረን የሚፈልጉ ካሉ በጋራ እንዲቆሙ በጋራ እንዲታገሉ ይህን ስርዓት እንዲያስወግዱ ሁላችንም ጥሪያችን እናቀርባለን። አብረን እንቁም እንላለን። የነገዋን ኢትዮጵያ የምናልም ሰዎች በጋራ እንቆማለን። ካድሬዎቹ ለሆዳቸው የሚንደፋደቡት ካልበሉ አይንቀሳቀሱም። እነሱ ማለት በቃ ስልቻ ናቸው። ካልተሞሉ ሆዳቸው ማበጥ አይችልምና ስለዚህ ካድሬዎችን እያየን ተስፋ እንዳንቆርጥላቸዋለሁ ለአብዛኛው ተመልካቻችን። ቴንኪዩ ቴዲ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ላሉላችሁ። ቴንኪዩ ዩናይትድ አማራ የነገሰው ይበለን። እሺ ዶክተር ወደ አንተ ልምጣ። አመሰግናለሁ። አንድ በዚህ የአንተ ቤት በጣም የተከበረ ቤት ነው፣ ብዙ ሰዎች የሚያዳምጡበት ነው። ስለሆነም ለእኔም የሚመጥነኝ ለሌሎቻችንም ያለኝ ሀሳብ ምንድን ነው? ጠቅላይ ሚኒስቴርን ማጣጣል ስርዓቱን አይቀይርም፣ እንደውም አደጋ ነው የሚፈጥረው። ባለቤታቸውንም ሌሎች የብልጽግና አባላትንም አክብሬያቸው እናገራለሁ። ሌሎቻችሁም እንደዛ ብታደርጉ። ስርዓቱ ግን ኢትዮጵያን እንደ ሀገር የማያስቀጥል መሆኑን ለራሱ ለጠቅላይ ሚኒስትሩ መነገር አለበት። እድል ቢያገኝ ፊት ለፊት ለሱም እናገራለሁ። ስናገር ግን አክብሬ ነው። ምክንያቱም አደጋ አለው። አሁን ከሱ ጋር ሰጣ ገባ ውስጥ መግባት ምንም ለውጥ አያመጣም፣ ለእኛም አይመጥንም። ስለዚህ በተለይ አሁን ያለችው ኢትዮጵያ ሰው አሁን እዚህ ብዙ ሰዎች ሚዲያ ውስጥ የሚያወሩ ሲምፕተሙ ላይ ነው፣ ምልክቱ ላይ ነው ብዙ ጨዋታ ያለው። ኑሮ ተወደደ፣ ግብፅ በዚህ መጠች፣ አገሪቷ እንዲሆነች ነው የሚሉት። አንደርላይኒንግ የብልጽግና መንግስት የሚከተለው ፖሊሲ በአገሪቷ ውስጥ ምን እያስከተለው ነው የሚለው ላይ ብዙ ትኩረት አያደርጉም። አሁን የአንድ ሀገር ስኬት እኮ መንገድ አይደለም። ይህም ብዙ ዲፍሬንሳችን ነው። የአንድ ሀገር ስኬት አገር የምንለው መንገድ ሲሰራ አይደለም። አገር የሚያስብለን ደግሞ ህንፃ አይደለም። አገር የሚያስብለው ወንዞችን መጥለፍ አይደለም። አገር የሚያስብለው በአንድ ሀገር ውስጥ የሚኖሩ ህዝቦች ህግና ስርዓት በሚፈቅዳቸው መሰረት በአንድ ሀገር ውስጥ መኖር ይችላሉ ወይ ነው። በዚህ ሚዛን ከመዘነው ደግሞ ብልጽግና መንግስት በቂ አይደለም፣ ወዳቂ መንግስት ነው። ፖሊሱ በጣም አደገኛ ነው። ፖሊሲ የሰውን ልጅ በቀለምና በቋንቋ የሚያስተናግድ ነው። ፖሊሲው በአገሪቷ ውስጥ ሰዎች ቦታቸውን መርጦ መኖር የማይችሉ ነገር ነው። ከሌላ አገር ጋር ትንሽ አልነጻጽር ውስጥ የትኛው አገር ላይ ነው? አሁን ኬንያ ብትሄድ እንደ ኢትዮጵያ አንድ ቦታ ሄደ በቋንቋና በራሲ መልክ በራሲ ማንነት። በነገራችን ላይ እኔ ታመና ሆኜ ተፈጠርኩ እንጂ ሀዲኛ ወደ ሆኜ አይደለም የተፈጠርኩት። በኋላ ነው እኔ ኢንኮርፖሬት የሆንኩት። በኋላ በመጣው ማንነት የኔን ማንነትን ዲዞልቭ የሚያደርግ ስርዓትን የምትከተል ከሆነ ዩር ፖሊሲ ኢዝ ኢቪል። የሰውን ልጅን ሰብአዊ ማንነቱን የሚያዋርድ ፖሊሲን የሚከተል መንግስት ብልጽግናም ይሁን የኔ ታላቅ ወንድሜ ኢቪል ፖሊሲ ነው። ታድ ኢቪል ፖሊሲን አቅፎ ኬስ ውስጥ የሚሄደውን መንግስት ቢታሽ ኮረሚመው ምንድነው ጥቅሙ? የሰው ልጅ ሞቶ እኮ ባለፈው ሳምንት ነው አያ ላይ ተጭኖ ያየሁት። አያ ላይ የሰው ልጅ ተጭኖ ነው ያየሁት። መንግስት መግለጫ ወጥቷል። ፌዴራል መንግስት መግለጫ፣ ፖሊስ መግለጫ ወጥቷል? አላወጣም። ብልጽግና ጉዳይ ላይ ግን መንገድ ስራ ላይ ግን ኮሪደር ልማት ላይ ግን ጎበዞች ናቸው። which is good። እኔ ሁሉንም ነገር ህፃኑን ከነሳፈው ውሃውን ምደፋ ሰው አይደለሁም። ጥሩ ነገሮች አሉ። ነገር ግን የሰውን ልጅ ክብርን የሚያዋርድ ፖሊሲን የሚከተለውን አካል እዛ ሀገር ውስጥ የሃይማኖት ተቋም አለ ብዬ እስከሚጠረጥር ድረስ በዚህ ሴንስ ነው ሚዛን ላይ ማስቀመጥ አለብን። ስለዚህ የብልጽግናን መንግስት ህብረ ብሔራዊ ነው ስሉኝ ኩዊ ነው የሚለው እኔ ህብረ ብሔራዊ መንግስት አይደለም። አንድ ፓርቲ፣ አንድ አስተሳሰብ፣ አንድ ግለሰብ፣ አንድ ዓላማ ያለው መንግስት ነው። ያ ዓላማ ኢትዮጵያን እንድንቀጥል የሚያደርግ ቢሆን ኖሮ እንደው ኢትስ ኦኬ፣ ሌሎች ዲፍሬንሶች፣ ሌሎች ድክመቶች ቢኖሩም እንደ ሀገር ያስቀጥላልን ነበር። አገሪቷ በጦርነት እየታመሰች ነው። ሶሻል ሴኪዩሪቲ፣ ማህበራዊ ዳንነት አደጋ ላይ ነው ያለው። ኢኮኖሚ
ትላንት በዚህ ሳምንት ኬንያን እና ኢትዮጵያን አፍሪካ ኒውስ ምን አድርጎ እንዳወጣ አይታችኋል። አይኤምኤፍ ምን አድርጎ እንዳወጣቸው። ምንድነው አይተን የምናወራው? ምኑን አይተን እንደግፍሽ ንገሩ። ኢኮኖሚውን አይተን እንደግፍ። ዓለም አቀፍ መረጃው ከሆነ አሳይም። አይኤምኤፍ ኢቲቪ አይደለም። አይኤምኤፍ ያሳየው መረጃ እኮ በ2025 ኬንያ ከኢትዮጵያ የበላይ ትሆናለች። ስንት ሚሊዮን ይዛ? 57 ሚሊዮን ህዝብ ይዛ በጂዲፒ 120 ሚሊዮን ከሚያመርተው የተሻለ ኢኮኖሚ አላት። ስለዚህ አይኤምኤፍ ነው ጥያቄ ውስጥ እያስገባችሁ ያላችሁት። በኢኮኖሚ ካላችሁ ተከራከሩ። በፖለቲካ ነው ካላችሁኝ አንድን በአንድ ሀገር ውስጥ የሚኖሩ ህዝቦቹን አንድ አድርጎ ሊመራ የሚችል ፖሊሲ የለም መንግስት። ዜጎችን በእኩልነት አያስተናግድም። ትኩረቱ አይደለም። ስለዚህ ይሄንን አይተን እንጂ ዝም ብለን አየር ላይ ትችት ስላማራን አይደለም። ህብረ ብሔራዊ ነው ካልከኝ ሁሌ እሱ ቃል በውስጤ ስለሚመላለስ ነው። ሂንድን ህብረ ብሔራዊ ነው ያልንበት ምክንያት አለ። ክልሎች የፌዴራል መንግስትን ስልጣን ማስቆም የሚችሉበት ቬቶ ፓወር ያለበት ሃውስ ኦፍ ፌዴሬሽን ስላላቸው ነው። በሀገራቸው ቋንቋ እኛ ጋር የለም። ህብረ ብሔራዊ አይደለንም። እኔ እንደ ሀዲያነቴ ሲዳማ እንደ ሲዳማነቱ የፌዴራል መንግስት የሚያወጣቸውን ፖሊሲዎችን ማስቆም የሚችል አቅም አለ። የኦሮሚያ ክልል መንግስት ወይም የኦሮሚያ ክልል ተወካይ የፌዴራል መንግስት ሊያራምድ የሚችለውን ፖሊሲን ማስቆም የሚችል ተቋም አለ? የለንም። ሰሞኑን አቃቤ ህግ አንድን እስረኛን በቢሮ 4 ወር እንዳሰራ አልሰማችሁ? ኢዛ ካንትሪ ምንድነው የምታወሩት? 4 ወር በቢሮ ውስጥ ያሰራው ስንቱን መቁጠር ይቻላል? ህብረ ብሔራዊ ሀገር ነው አትበለኛ በጆሮዬ። ናይጄሪያ 525 ብሔር ብሔረሰቦቿን የሚታስተናግድበት ሴኔት አላት፣ በእኩል ቁጥር የሚገቡበት። በዛ ሴኔት ውስጥ ፖሊሶቻቸውን ፌዴራል መንግስት ማንኛውም ነገር ሊወስን ሲሄድ ማስቆም የሚችሉበት መስሪያ ቤት አላቸው። ተከራክሮ ኢትዮጵያ ውስጥ አለ የለም ነው። ስለዚህ ህብረ ብሔራዊ አይደለንም። አንድ ግለሰብ ከፈለጋ ወደፊት፣ ከፈለጋ ወደ ኋላ፣ ከፈለጋ ወደ ጎን የሚነዳ ነገር አለች። ይህንን ካስቆምክ ህብረ ብሔራዊ እንባባላለን። አሁን ግን እንደ ሀዲያ ገቨርንመንትስ ሎያሊቲ የሀዲያ ፒፕልስ ዲዩቲ ነው ያለን። የፌዴራል መንግስት በታማኝነቱ ከወደደ የሚያደርግ፣ እኔ ደግሞ የመገዛት መብት ብቻ ነው ያለኝ። አር ዩ ሲሪየስ? እኔ የመገዛት መብት ነው ያለኝ፣ እሱ ግን የወደደውን ማድረግ ነው። ከፈለጋ ይሰጣል፣ ከፈለጋ ይከለክላል። ኢዛ ካንትሪ ዩ ቶኪንግ አባውት? ይሄ ነው ሚዛን ላይ የምታስቀምጡት ነገር ምንድን ነው? ፌዴራል መንግስት ሎያሊቲ ብቻ ነው ከሱ የሚጠበቀው። እኔ ግን የመገዛት ግዴታ ነው ያለብኝ። ምን አይነት ታሪክ ነው ይሄ? ስለዚህ መጀመሪያ በየትኛው መነጽር ነው እያየን ያለ ነው የሚለውን ትኩረት ብትሰጡ ጥሩ ነው። አመሰግናለሁ። ቴዲ ዳና ደሩ ሚዩት ነህ ቴዲ፣ ተናገርክ። ከልብ አመሰግናለሁ ዶክተር ታሚ ያልኩኝ። አንዳንዶቻችሁ ኮሜንቶቻችሁን እያየው እኮ ነው። አንዳንዶቻችሁ ቁም ነገር እኔ ፖለቲካ በማይደርስበት ቦታ ላይ ተሰቅላችሁ መቀመጥ የሚገባችሁ ሰዎች ናችሁ እኮ። አሁን ላለንበት ነገር የዳረጋችሁ እንዴት ሀሳብ መግለጽ እንዳለባችሁ አታውቁም። ህዝብን እንደ ህዝብ ነው ወይ የሆነ መሪ የሚከተለው ሃይማኖት አለ፣ ሃይማኖቱን ተከትላችሁ መሳደብ ነው። አንድ የኢትዮጵያ መሪ የሚከተለው ሃይማኖት ኦርቶዶክስ ከሆነ በእምነቱ አስታካችሁ የምትተቹት ከሆነ እሱም ብቻ አይደለም፣ የእምነቱን ተከታዮች ሁሉ ሳይወዱ በግዳቸው ከሰውየው ጋር ነው የምታሰልፉት። ጴንጤ ስለሆነ የጴንጤ መንግስት ካላችሁ ይሄን መንግስት የሚቃወሙትን ጴንጤዎች በሙሉ ከሱ ጋር እንዲሰለፉ ነው የምታደርጉት። ሱማሌ ወይም ደግሞ ወላይታ ወይ ከምባታ ወይ ሀዲያ ከዛ ብሔር የወጣ ስለሆነ የወጣበትን ብሔር አንድ ላይ ጨፍልቃችሁ ፖለቲካ መሰሩ ከሆነ ሳይወዱ በግዳቸው የወጣበት ማህበረሰብ ከዚህ ሰውዬ ጋር ወይም ከዚህ መንግስት ጋር እንዲቆሙ ነው የምታደርጉት። እንዴት ተደርጎ ነው የሚነገራቸው ለነዚህ ሰዎች? እንዴት ያሉ ሰዎች ናቸው? ከየት የወጡ ናቸው? ፖለቲካ እንዲህ ነው እንደሚተነተነው ጎበዝ። ማሸነፍ የሚፈልግ ሰው እንደዚህ ነው እንደሚተነተነው። ማሸነፍ እኮ የሚፈልግ ሰው መንጋ ውስጥ እንኳን ቢገባብህ መነጠል ያለብህ፣ የመነጠል ታክቲክ ነው መጫወት ያለብህ።
የኛ እኮ ታይቶም ተሰምቶ የማይታወቅ ነው። እሺ ወደ ሞሼ ልምጣም ወንድሜ። አይ መሀል ላይ መናገር ያስፈልጋል ብዬ ነው። ቅር እንደማትሰኙ ተስፋ አድርጋለሁ። መሆን ስለሌለበት ነው እንደዚህ ሰዎች ከየትኛውም ብሔር ይውጡ ብሔራቸውን ለቀቅ ማድረግ አለባቸው፣ መተው አለባቸው። ህዝብ ከኛ ጋር ተጋብቶ ተዋልዶ የሚኖር እኮ ነው። አንዳችሁን እዚህ ጋር በተናጠል በጠይቃችሁ አንዳችሁም ከአያታችሁ ቀጥሎ ማን እንደሆነ እንኳን በአግባቡ ከየትኛው ብሔር እንደወጣ አታውቁም። ሁላችንም የተቀላቀልን ያልተጋባ ያልተዋለደ አለ እና እንደዚህ አይነት ፖለቲከኞች እንደው እንዴት መደረግ እንዳለበት አላውቅምና መስተካከል አለበት ለማለት ያለው። ሞሼ ወደ አንተ በጣም ዝደይቃል። መልካም እሺ። ታሜ ሳይወጣ አንድ ሀሳቤን መስጠት ፈልጌ ነበር። ምንድነው አብይን የማክበር ግዴታ የአማራ ወጣት ወይ ደግሞ እንደ አንድ አማራ እኔም የለም። ምክንያቱም ደግሞ ምክንያት አለው። አምባገነንን የማክበር አምባገነንን እርሶ ማለት ወይ ደግሞ መስጠት ግዴታ የለም። የአማራ እናት ልጇ የሞተባት ሰሞኑን እንኳን አንተ እንኳን ዜና በሰራኸው በድሮን የተጨፈጨፉ አስክሬኖች ያየው ንጹሃን እነዛ እናቶች የነዛ ልጆች የነዛ አባቶች የነዛ ወንድም እህቶች አብይን ካከበሩ ሃይፖክራሲ አያከብሩት። አንድ ሀገር ላይ ጦርነት የሚሰራ መንግስት ጦርነት የሚፈጥር መንግስት ኢትዮጵያ ውስጥ የሚነሳ ጦርነት በገጠመኝ አይደለም የሚነሳው መንግስት ነው ጦርነት የሚፈጥረው። የአማራ ክልልን ግጭት የፈጠረው መንግስት ነው። ይሄ የሚታወቅ ሀቅ ነው። ስለዚህ ይህን መንግስት የማመስገን ወይ ደግሞ የማክበር ግዴታ የለብንም። ሂትለርንም ማመስገን ያስፈልጋል ማለት ነው። ትልልቅ አምባገነኖች ዓለም ላይ የነበሩትንም በነገር ላይ የአምባገነንነት መገለጫ በተጎዳው ህዝብ ልክ ወይ በተጎዳው ሰው ልክ ነው የሚለካው። ኦኬ የአማራ ህዝብ ወይ ደግሞ እኔ እንደ አንድ አማራ ይሄ መንግስት አምባገነን ነው፣ ጨቆኖኛል፣ ገድሎኛል ካልኩ ሌላ ሰው መጥቶ አይ አምባገነንነት መለኪያው ይሄ ነው ብሎ ሳይንቲፊክ የሆነ ነገር ሊከራከረኝ አይገባም። ህመሜን የማውቀው ነው። ስለዚህ በእኔ ህመም ልክ ይሄ መንግስት ይወገዝ፣ ይሄ ሰውዬ ይወገዝ። ቀደም ዶክተር ታሜ ምን አለ? ሲስተሙ ነው አትበሉ፣ ግለሰቡ አብይ ነው ይሄን እያደረገ ያለው አለን። ቀደም እሱ ምን ያርግ? ሰዎቹ ከስሩ ያሉት ናቸው የምትሉ ሰዎች ተው ሲል ነበር አይደል? ምክንያቱም አብይ ነው እንዴ። አብይ ከሆነ ላላከብረው ይገባል፣ ላወርደው ይገባል። ልክ አይደለም። መሪ የሚባለው የሚከበረው በሰጠኸው መሪ በተባለበት ደረጃ ቁመና ህዝብህን ሲጠብቅ ፕሮቴክት ሲያደርግ ከለላ ሲሰጥህ ነው። ሲጨፈጭፍህ ሲገልህ ሲያፈናቅልህ አይደለም። ስለዚህ አብይ የሚከበር መንግስት አይደለም፣ ግለሰብ አይደለም። በሚስቱ ላይ እንደ አንድ ሴት ልንወያይ እንችላለን። በሰውየው ደረጃ ግን መሰረታዊ ችግር ያለበት ሰው ነው። ለማጠቃለል ሀሳቡን ተቆራርጧል። ያነሳው ኢሹ ትልቅ ነበረ። የብልጽግና ሰዎች በዛ ብለው መተውም ቢሆን ረጅም ሰዓት ወስደን ብናወራ ጥሩ ነው። ሌላ ጊዜ ምናልባት ነገ ካረኮ እናወራለን። ኢንጀነራል ግን ይሄ ሀገር በቀና ልብ ለጠይቃቸው ይሄ ሀገር ቀን በቀን ምን እየሆነ ነው የመጣው? እየወደቀ ነው? እየፈረሰ ነው? ወይ ስትሮንግ እየሆነ ነው? ተገዳዳሪ እየሆነ ነው? ቀጠናው ላይ ከቀጠናው ተሻግሮ ማየት የሚችል መንግስት ነው እየተፈጠረ ሀገር ነው እየተፈጠረ ያለው የሚለውን ልባችሁ ውስጥ ጥያቄ ማጫር እፈልጋለሁ። ዓለም ላይ የዓለም ፖለቲካ በየቀኑ ከሳምንት በፊት ወይ ደግሞ ከሁለት ሳምንት በፊት የህንድና የፓኪስታን ጉዳይ ምንም አይነት ድምፅ የማትሰሙበት ኤሪያ ነበር። ከአንድ ሳምንት በኋላ ኒውክለር ሊማዘዙ ጫፍ የደረሱ ሀገሮች ሆነዋል። ሩሲያና ዩክሬንን፣ አሜሪካና ኤቭሪቲንግ የዓለም ፖለቲካ በጣም በፍጥነት ዳይናሚኩ በጣም በፍጥነት የሚቀያየር ነው። ኢትዮጵያ እንደዚህ አይነት የዓለም ፖለቲካ ውስጥ በዚህ መንግስት ውስጥ መወከሏ፣ ምስራቅ አፍሪካ ደግሞ የእያንዳንዱ የፓወር ስትራግል ዓለም ላይ ያለ የፓወር ስትራግል ኢንፍሉዌንስ የሚያሳድርበት ኤሪያ ነው። በዚህ ጊዜ እንዲህ አይነት ዝርክርክና ከንቱ ጥርስ የሌለው መንግስት መኖሩ እንደ ሀገር መዳከማችን መሞታችንን ነው የሚያሳየው። ይሄን መንግስት የምትደግፉ ሰዎች ከሆዳችሁና ከቅሬላችሁ አሻግራችሁ ማሰብ ሞክሩ። ነገ ለልጆቻችሁ መሬት የሚባል ነገር ማውረስ አለባችሁ። ሀገር የሚባል ነገር የምትወቅሷቸው የትላንት አባቶቻችን አነሰም በዛም ሀገር ሰጥቷቸዋል። ዛሬ ላይ የምታስተዳድሩት ህዝብ ሰጥቷቸዋል። ይህን ለሚቀጥለው ትውልድ ማሻገር ግን አትችሉም። አሁን በምትሄዱበት አካሄድ በታሪክ ነው የማትችሉት። ምክንያቱም
ይሄ ሲነገር ከላይ ብሔር መምራት አልቻለም መምራት ጠቅላይ ሚኒስትሩ አደባባይ ወጥቶ መምራት በስርዓት ሀገሪቱን ሊድ አላረክም ሲባል እንትን በመሆኔ መምራት አልተቻልኩም ይባላል ብሎ ያወራል። ይሄ መሪ ሆኖ በዚህ ደረጃ ላይ ከዛን ግሪሳውም ደግሞ ብሎ በዘሩ ምክንያት መምራት አልተቻለም እከሌ ብሔር መምራት አልተቻለም ይሉናል ይሏል። አዎ መምራት አልቻልክም አብይ አህመድ አባቶች ቆጥሮ የሰጡህን መንግስት ደርግ እንኳን ያስተላለፈን ኢህአዴግ እንኳን ከነ ችግሮቹ ያስተላለፈልህን መንግስት አገር ማሻገር አልቻላችሁ። ኢኮኖሚው የወደቀ ነው፣ ዲፕሎማሲው የወደቀ ነው፣ ማህበረሰባዊ ስሪታችን የእርስ በርስ መስተጋበራችን የወደቀ ነው። አንድ ልናልፍበት የምንችለው ነገር የለም። ምንድነው ብትል ጸሎት ነው ወይ ደግሞ ምንድነው ልናልፉ የዳንኤል ክብረት ተረት ነው የሚሆነው። ስለዚህ ይሄን መንግስት ስትደግፉ መደገፋችሁ ችግር የለውም። ሐቁን ግን መቀበል ያስፈልጋል፣ ማፈርም ደግሞ ያስፈልጋል። ቴንክ ዩ ወሻችን። እሺ ጀነራል አልቀጥል ቴዲ እኔ ዊትነስ እና ኤቪደንስ ነው እየሰጠሁልህ። የጎንዮሽ ረገጣ አይደለም፣ ለሆዴ አይደለም የምደግፈው። ኢትዮጵያ ከልጆቼ አንድ ልጅ አየር ኃይል እንዲሆን እፈልጋለሁ። አንዱ እግረኛ መካናይዝድ ጀነራል እንደሆነ ፈልጋለሁ። ይሄን ነው የሚያስተምረው። ምክንያቱም ምንድነው ወዳጄ ይሄ መንግስት ዝርክርክ ከሆነ የአንተ ተመራጭ የሆነው መተካት የሚችለው ፖለቲካ ዓላማ የተኛው መለስ ዜናዊን ህብረ ብሔራዊ ፌደራሊዝም አምጥቶ አከፋፈለን ቆራረጠን አላችሁ። ዶክተር ታሜ ሀዲያ መንግስትን ደግፈው ነው አልተጠቀመም ማለት ሀዲያ መንግስትን ተቃውሞ 5 ጊዜ ኢህአዴግን መለስን ሲያባርር ሀዲያም በጠራራ ፀሐይ አርዷል ሺህ ወጣቶችን ኢህአዴግ። ሀዲያ ስደተኛ የሆነው ካምባታ ስደተኛ ነው በሀዲያ ሰበብ ነው፣ ሀብድድን በመደገፍ ነው። ገብቷል አይደለ? ሀዲያ በዞን ደረጃ ነው ዛሬ ያለ። ሀዲያን የሚመሩት የሀዲያ ልጆች ናቸው። ሀዲያ ልጆች ናቸው። የብሔር ብሔረሰቦች ቀን እየተከበረ እኮ ነው። ተሰርዟል። ህብረ ብሔራዊ ነው እኮ ከአንድ ቋንቋ ወደ 5 አምጥቷል እኮ የፌደራል ቋንቋ ወዳጄ። በስራ አስፈጻሚ ውስጥ ሀዲያ የፈለከውን ቁጥር ሊሰጠው ትችላለህ። ድጋሞች አይደለም ከቲታ ይመጣ አይደለም። የሀዲያን ወኪላ የመጣችው ሚኒስቴር በፌደራል ደረጃ ዶክተር ነች። ተራማጆች ናቸው፣ ምሁራን ናቸው። ከምባታ ውጭ ጉዳይ ሚኒስቴር ነው ዛሬ። ስልጤ የአገሪቷ ብሔራዊ ደህንነት ጀነራል ነው፣ የነገርኩ ነው። ሶማሌ የብልጽግና የፓርቲ ምክትል ፕሬዝዳንት ነው። እና ይሄ መንግስት ዜሮ ሆኖ ነው ሶማሌ መንግስት ምድረገነት ነው ሙስጣፋ የቀየረው። አወል 40 ኤርታሌ ከማያት ዛሬ ፍራፍሬ ለማየት እንድትዳርጉሃል። አወል 40 ዛሬ ባለፈው አንተ ያነሳቸው ሰዎች ሰርጋቸውን ያደረጉት ደጉ መንደር ላይ ነው፣ አዲሱ ቪሌጅ ማለት ነው፣ ፍራፍሬ መንደር ላይ። ወዳጅ ነው የጠየቀዋለሁት። አብይ ከነ ድክመቱ ይሄ መንግስት is the best ያንተ አንጣና የአማራ ተቃዋሚ፣ የኦሮሞ ተቃዋሚ፣ የትግሬ ተቃዋሚ እስቲ ወንድነህ ብሔራዊ ፓርቲ ፍጠር። ፓርቲው ብሔራዊ ነው። ህብረ ብሔራዊነታችን አልፈረሰም። ሀዲያ ነው የሚመራው። አሁን ከምባታን በዞኑ ከምባታ ነው የሚመራው። ወላይታ አይደለም የሚመራው። ወላይታን በዞኑ ወላይታ ነው የሚመራው። ጋሞን በዞኑ ጋሞ ነው የሚመራው። ብልጽግና እኛንን የጻፍነው ነው አለ ቴዲ። አንተ መረጃ ስለምትይዝ ተመስገን ጥሩና። ብልጽግና ኦሮሞ አይደለም እኛንን የጻፍነው ነው አለ። ብልጽግና ፓርቲን እኛንን ያቋቋምነው ነው አለ ለአማራ ልጆች በርዳር ላይ በንግግሩ ላይ። እሺ ብልጽግና መንግስት ከተቃዋሚዎች ጋር ሆኖ መንግስት ፈጥሯል። ብልጽግና የፈረሰውን አየር ኃይል የአምስተኛ ጄኔሬሽን ሰሞኑን ይገባሉ ከራሺያ 4 ጀቶች። እኛ አንተ ሸጥከውን ጅቡቲ ቴኑሪ ብለናል በሰላም ኢምቢካል እናጠቃላለን ነው እያልኳለሁ። ይሄ ዓለም የወሰነበት ጉዳይ። ኤሪትራን ሉዓላዊነቷን አንሰብርም። የኤርትራ መንግስት አሸባሪ ሆኖ ሊቀጥል አይችልም ነው እያልኳለሁ። ዲሞክራሲያዊ መንግስት እንዲመሰረት የኤርትራ ህዝብ የማገልገል የማገዝ ግዴታ ስላለብኝ ኃላፊነቱም ስላለብኝ you will see ፕሊዝ ይሄን ቪዲዮ አስቀምጥልኝ። ኢትዮጵያ ላይ የተቆረጡ ዙሪያ ላይ ያሉ ሀገሮችን ዲሞክራት መንግስት ካልፈጠርን ባር ኢትዮጵያ በኃይልም ቢሆን በዲፕሎማሲ ካልፈጠረች በስተቀር አፍሪካ መፍትሄ አያገኝም። አድዋ ላይ በፈረስ ሄደን አፈር ስላበላነው ነው ጥቁሮች ክብር ያገኙት። የምኒልክ ሐውልት ይፍረስ ብለህ ስለ ሀዲያ ፊት አውራሪ አታወራም፣ ስለ ጎበና ዳጪ አታወራም፣ ስለ እነዚህ ጀነራሎች አታወራም። ምኒልክ አንድ ጥይት ተኩሷል። ጀነራሎቹ አይደለም ወይ የተኮሱት?
ጀነራሎቹ አይደለም ወይ ጦርነት የመሩት? ዛሬ አብይ አንድ ጥይት ትተኩሳል። አማራ ተወካዮች ከምጀም ጊዜ የተሻሉ ምሁራን ናቸው በመንግስት ላይ ያሉት። የሀገሪቷ ፕሬዝዳንት፣ ምክትል ጠቅላይ ሚኒስትር፣ ጀነራሎች ከማቼም ጊዜ በላይ ነው። ቴዲ ለሚከሉ አንተ ጋዜጠኛ ነው፣ በደንብ ፈትሽ። ከማቼም ጊዜ እኔ ዝናሽ ታያቸውን ያልኩት ቀይ ናት አላልኩም። ለአቅመ ደካሞች ትምህርት ገንብታለች፣ ለአካል ጉዳተኞች ሃይ ስኩል በሌለበት ምርጥ ሃይ ስኩል እየገነባች ነው። አዜብ መስፍን ገንብታለች ወይ ነው እያልኳለሁ። የኃይለ ማርያም ሚስት የመንግስቱ ኃይለ ማርያም ሚስት የኃይለ ማርያም ደሳለኝ ሚስት ገንብታለች ወይ? ጣይቱ ጦርነት ተሳትፋለች ተብላለች። ምን ሰርታለች እንደ ኢትዮጵያ በልማት? የምልጅ ሚስት ኃይለ ስላሴ ሚስት ምን ሰርታለች? በዚህ የኃይለ ስላሴን የመጨረሻ ቪዲዮችን ሁሉም ብሔር እኩል፣ ሁሉም ሃይማኖት እኩል እንዲሆን ይፈልጋሉ ብለው የተናገሩበት ቪዲዮ አለ። ኃይለ ስላሴ መግደል አይደለም ወይ ለመድናው? ምሁርን መግደል ማጥፋት አይደለም ወይ ለመድናው? ይሄ መንግስት ከና ድክመቱ ሪፎርም አድርጎ ቀጥሏል። ይሄ የመጀመሪያ የሆነ ታሪካዊ ትራንዚሽን ነው። መከላከያን ኢንዲፔንደንት ኢንስቲትዩሽን ለማድረግ በብቃት በትጥቅ የዘመነ መከላከያን አድርጓል። ወዳጄ በቆሎ አይደለም አዲስ አበባ ላይ ያየው ድሮን ነው። ከቱርክ አይደለም የሚለምነው። ስለዚህ እኔ የምልህ እንደ ሀገር አሁን ይሄ የፓርቲ ጉዳይ አይደለም፣ ሀገራዊ ጉዳይ ነው። ሀገር ጉዳይ ላይ በጋራ እናውራ። ዶክተሮች ታግዙናላችሁ። ዶክተሮች ኑና መንግስትን አማክሩት፣ ምክር ስጡት። እዚህ ጋር አዲያ ሲተርት ጅብ ያልተቀጠቀጠውን ኮርማ ቁለጡን ወርዶ በላለው ብሎ እየተከተለ ይነጋበታል አሉ። በስድብ የሚቀየር መንግስት የለም። ፓርቲ መራራ ጉዲናን እነ መራራ የመራራ ፖለቲካን አማራ ህዝብ ያምናል ወይ? የአንዳርጋቸውን ፖለቲካ የኦሮሞ ህዝብ ያምናል ወይ? የበቀላን ፖለቲካ የኦሮሞ ህዝብ ያምናል ወይ? የትግራይ ህዝብ ያምናል ወይ? ይሄ ይቅርታ አድርግልኝና ፕሊዝ አቅመ ፖለቲካ ደርሳችሁ ነው። አመሰግናለሁ። ተወዳዳሪ ፓርቲ እንዲኖር እንፈልጋለን። እኛ ብቻችን በአንድ ሜዳ መጫወት አንፈልግም። አመሰግናለሁ። የሀገር ግዴታ ስለሆነ ነው። ግን ይልመድብህ አትጥፋ። በነገራችን ላይ በጣም በአጭር ጊዜ ይሄ በመላ ዓለም ላይ ኢትዮጵያውያን በደንብ ያውቁታል። ታዋቂ መሆን አለበት። ሁልጊዜ ለምደና ፎሎባክ መልሼ እላለሁ። ላይቭ በምገባ ሰዓት ላክልኝ። ቁም ነገር የሚናገረው ንግግር በደንብ ሁሌ እመጣለሁ። አመሰግናለሁ ቴዲ። በቃ ጥያቄ እንደዚህ ጠይቅ፣ ጥሩ ነው። በደንብ እንደዚህ ነካክተው። እሺ፣ ከልብ አመሰግናለሁ ጀነራል ሞሻችን። ነገ እንገናኛለን። እሺ፣ ተመስገን ጥሩ ነው። ዘ ቤስት ዝናሽ ታያሽ በጣም ጎበዝ ነው። አይ በጣም ጎበዝ ሰው ነው። ጎበዝ ነው። የሚናገረው ንግግሩን ሀሳቡን ካደመጣችሁ በጣም ጎበዝ ነው የሚናገረው ንግግር። ቁም ነገር እንዴት ናችሁ? ሁሉ ሰላም ነው ወይ? በጣም ዛሬ በኦዲዮ ገብተው ያወያዩዋቸው በጣም አንደኞች በጣም የሚገርሙ ልጆች ናቸው። እንደዚህ ቲክቶክ ውስጥ ተደባብቀው ያሉ በጣም የሚገርሙ ፖለቲከኞች ነበሩ። በጣም ሰላም ያላቸው፣ ስርዓት ያላቸው። አዳዲስ ሰዎችን ሳስገባ ብዙ ጊዜ ጭቅጭቅ ምናምን ነው የሚተርፈኝና እነዚህ መጥተው በሀሳብ ላይ የተወያዩ በጣም ስርዓት ያላቸው ናቸው። በኦዲዮ የምታውቋቸው ናቸው። በቪዲዮ የመጡት የምታውቋቸው ናቸው። እሺ፣ ለእኔ የምታነሱልኝ ጥያቄ አለ ወይ? እንዴት ናችሁ? ሁሉ አማን ነው? በሚቀጥለው አሳትፈኝ። እሺ፣ ችግር የለውም። የህወሓት አጀንዳ ተረሳ። የህወሓት አጀንዳ ተረሳ። ቢያንስ ይሄ ማስቲካ በብል ጋር የምትሰጡኝ ነገር ከዚህ ቀደም የመጀመሪያ ጊዜ ያየው ሰዓት ላይ በጣም አስቆኝ ነበር። ምንድነው ሜሴጁ? ምንድነው? ወሬ ያበዛህ ነው? እሺ፣ እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? አይ ጀነራልን በጣም ፌመስ ማድረግ አለብን። ጀነራልን ከመላ ኢትዮጵያውያን ጋር በተለይ ከዲያስፖራዎች ጋር በደንብ ማስተዋወቅ አለብኝ። ያው ፌመስ ሆኖ ቤቱን ከፍቶ እስኪሰድበኝ ድረስ የሚሳደብ አይደለም። በጣም ፌመስ ማድረግ አለብን። በቃ በመላ ሀሳቡ በመላ ሚዲያዎች ላይ መንሸራሸር አለበት። ዩቲዩብ ላይ ብዙዎቻችሁ ወስዳችሁ እንደ ፖስታችሁት ገና ከሆነ ተስፋ አድርጋለሁ። የሚናገረው ንግግር በጣም በደንብ ካደመጣችሁት
ጎበዝ የብልጽግና ደጋፊ ነው። እሺ ሌላ ጥያቄ ነጥብ ከጣል ቆየ። ለኔ ሲል ይመጣል እንዴ? ሁሉም ራቀ። ለኔ ሲል ይመጣል እንደዚህ ፖለቲከኛ። ለራስ ስትል ነው እኮ የምትመጣው። ሚዲያን ትጠቀማለህ። አግኝ እሱን ካስገባሁ ነው እኮ። አይ ቲንክ አንዳንድ ጊዜ የብሔር ፖለቲከኛ አራማጆች እኮ እስከ ዶቃ ማሰሪያ ካነገራችኋቸው በጣም የምተነፍሱት በእነሱ ፍቃድ ይመስላችኋል። አንዳንዱ ሲጎርር አይታችኋል። አንዳንዱ እኔ ሄጄ ነው እኮ እኔ ምናምን እኔ ካልክ ምናምን ማይ ፍሬንድ እንደዚህ ስትል ከሰማው ላይፍ ታይም ሳንክሽን ነው የምጥልብህ። እኔ ጣጣለኝ እንዴ? ለእኔ ስትል ነው የምትመጣው። ሀሳብን ነው የምሸጠው። እኔ ታዋቂ ያደረግኩ እኔ መድረክ የሰጠው ሌላ ምን? ቤትን ከፍታ አውራ። ታዲያ ምን ችግር አለው? ቤትን ከፍታ ማውራት ነው ሲሆን እኔ የሌላ ሀገር ዜጎች እኮ ቢሆኑ እኮ ወራይ ክፍያ የከፈሉኝ ነበር አዋያን የሚሉት ይቀለዳል። የእኛ ሀገር የብሔር ፖለቲከኞች እኮ ጉራቸው አይጣል ነው፣ ትዕቢታቸው አይጣል ነው፣ ተንኮላቸው ክፋታቸው አይጣል ነው። ቁም ነገር ሁሉንም ባለፈው ነግሬያቸዋለሁ። የክፋት ሁሉ ምንጮች እነሱ ናቸው። ቁም ነገር ከዛ ደግሞ ሊጸዳዳ በምናምን ይመጣል ምናምን። ማይ ፍሬንድ እኔ ወገብን ቆርጬ ነው ማስቀመጥ። እኔ እንደዚህ አይነት ቀላል አቅም እኔ ያው መድረክ ሰጥቼ ተናግረ እስክትጨርስ አድምጬ እንደገና እኔ ላይ ጸዳዳለው ካልክ ማይ ፍሬንድ እንደዛ አይሆንም። የብሔር ፖለቲከኞች እንዲሁም እኔ አልቅስ ያሰኘኛል። እንኳን እንደዚህ ነካክታችሁኝ ማለት ነው። ቁም ነገር። እሺ ሌላ ጥያቄ አለ? ሌላ ጥያቄ ምንድነው? ዳልቻ ምትሆን ዳልቻን በቁም ነገር አጀንዳ አድርጌ እንድናገረው ፈለጋችሁ ነው? ፎቶ ላድርገው እዚህ ጋር። እሱ እኮ እናንተ ያላችሁ እናንተ የምትጫወቱት ነው እዛ እናንተ እንጂ እኔ ወንድ ልጅ ነኝ እኮ እኔ አንዴ ተናገርኩኝ አለፈ እንጂ እኔ ድምፄን እንደ ድምፃዊ ሪከርድ አድርጌ ሰው ፎቶ ዘቅዘቅ ልናገር ልሳደብ ነው? ምንድን ምን ፈልጋችሁ ነው? ቁም ነገር እኔ እዚህ ቲክቶክ ላይ 200 ጽድት ያሉ ወንዶች አሉ። እኔ አንደኛው ነኝ። 199 እነማን ናቸው? ፈልጋቸው ድረሱባቸው። እንዴ ወንድ ልጅ እንዴት እንደዚህ ፎቶ አስቀምጥ እንዴ? እንደምን ፈልጋችሁ ነው ፎቶ እንደዚህ ተሰደብክ ምናምን ትሆኝ ሰው ዋት እና ምን ይሁን እና እኔ ልሳደብ እንደዛ ባደርግ እንደው አታፍሩብኝም? በኔ ቁም ነገር አታፍሩብኝም? እሺ ሌላ ጥያቄ አለ? ሌላ ጥያቄ አትጎርር ይለኛል እንዴ? ቁጫጭ እዚህ ሴቶችን የተሳደባችሁ እናትን የተሳደባችሁ እንደ ወንድነት ወንድ የምትጫወቱ ሰዎች እናንተ ያላፈራችሁ እኔ እንዴት ያዛ ውስጥ ያልተሳተፍኩ ልጅ እንዴት እንትን አለበት? ሞጣ አሪፍ ሰው ነው። ሞጣ አሪፍ ሰው ነው። በጣም ወደው ሰው ነው። ሞጣ በጣም አሪፍ ሰው ነው። ቁም ነገር ሞጣ እዚህ መጥቶ ቢዋይ የራሱ ደረጃውን የጠበቀ ሰው ነው። ደረጃውን የጠበቀ ሰው ነው። እሺ ሌላ ጥያቄ አለ? የኔ የፖለቲካ አቋም የለኝም። እኔ የግል ጥያቄ ነው ያለኝ። እኔ የምሸሸግበት ይሄ ስሰድቡኝ እጄ የምደበቅበት አይታችሁኛል። እኔ ስነኩኝ እኔ የገባሁበት ብሔር አለ። እኔን ሰድባችሁኝ ፎቶ የተዘቅዝቆ ሲሰደብ የገባሁበት ብሔር አለ ወይ? አይታችሁን ታውቃላችሁ? እኔ ብቻዬን ነው የምቆመው። ስታናግሩኝም ብቻዬን አናግሩኝ። እንደዛ ነው እንድታናግሩ የሚፈልገው። አሁን የሆነች ነገር ወጋ ባደርግ እዛ ጋር ቤት ከፍተህ ትሰበሰባለህ። ሰደበን እኮ ለእኛ ያለው ጥላቻ ምናምን ትላለህ። እኔን እንደፈለግህ አድርገህ ተናገረኝ። እኔ ብቻዬን ነው የምቆመው። ከኔ ከጀርባ የሚቆም ብሔር የለኝም። ከጀርባ የሚሰለፍ መንጋ የለኝም። ቴዲስ ብቻውን ነው የሚቆመው። ጥያቄ ካለም ጥያቄን በግሌ ነው የማቀርበው እና እናንተም በዛ ወድ ብትረዱኝ። ሳናግራችሁ አንቺ እያልኩ ነው ማናግራችሁ እንጂ እናንተ እያልኩ አላወራም። እንደዚህ አይነት ወሬ የለብኝም እኔ። እሱ የፈሪዎች ስብስብ ነው። እሱ እንደዚህ አይነት ወንዶች እንደዚህ አይነት እድር ውስጥ አንገባም። ትክክለኛ ወንዶች። እሺ ሌላ ጥያቄ አለ? ሌላ ጥያቄ ብሔረ ምንድን ነው? የማንኪያ ነገድ ነኝ። በቁጥር 15 ነን። እሺ ሌላ ጥያቄ ብዙ ሰዎች የፕሬዝዳንታዊ ስርዓት ከተቀየረ
ፕሬዝዳንቱን ሩጥ ምናምን ይሉኛል፣ ተወዳደር ይሉኛል። ማይ ፍሬንድ እኔ ኢትዮጵያ አሁን ባለው ሁኔታ በቀላሉ ፕሬዝዳንታዊ ስርዓት ይመጣል ብዬ አላስብም። ግን ብወዳደር ሀሳቤን ግን ሸጬ የሀሳቤን ቢያንስ የተወሰነ ሰው ይገዛኛል ብዬ አስባለሁ። እሱ ግለሰቦች መብታቸው እንዲከበር መጀመሪያ እዛ ላይ መስራት አለብኝ። ይሄ ከቡድን ስብስብ እኛ ሚሊዮንን እኛ 70 ሚሊዮንን 40 ሚሊዮንን 20 ሚሊዮንን ብሎ በዛም በሚያስብ ሳይሆን በግለሰብ ደረጃ የግለሰብ መብት መከበር አለበት የሚል ጽኑ እምነት አለኝ። በተረፈ የግሩፕ ራይት መቀንቀን አለበት ካላችሁኝ የግሩፕ ራይት እውነት ነው መቀንቀን አለበት። ግን እንዴት ያለ የግሩፕ ራይት፣ እንዴት ያለ የቡድን መብት? እኔ ማምንበት የቡድን መብት እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዋይ እንደ እንትን ምናምን ሳይሆን የቡድን መብት ሲባል የሴቶች መብት መከበር አለበት፣ የህፃናት መብት መከበር አለበት፣ የአረጋውያን መብት መከበር አለበት፣ ዲስኤቢሊቲስ እነዚህ አካል ጉዳተኞች የነሱ መብት መከበር አለበት። በታሪክ አጋጣሚ በደል የተፈጸመባቸው ወገኖች መብታቸው መከበር አለበት። በተረፈ እንደኔና እንደናንተ ያለ ጎረምሳዎች ምን ስለሆነ ነው እኛ የምናገረው ቋንቋ አንድ ስለሆነ ብቻ ተደፍጥጠናል፣ ተወግተናል ምናምን ብለን ፖለቲካ የምንሰራው እንደዛ የሚባል ነገር የለም፣ መሆን የለበትም። በተረፈ ህዝብን በጣም አከብራለሁ። ይህን ማንም ነጋሪ አያስፈልገኝም። በማወቅም ባለማወቅም እኔ ህዝብ ስናገር አይታችሁኝ አታውቁም። የኔ ቀይ መስመሬ ነው። እናንተ ልክ ቀይ መስመራችሁ ብሔራችሁ እንደሆነ ሁሉ እኔ ቀይ መስመሬ ህዝብ ማክበር ነው። በተለይ ብሔሮችን ማክበር ነው፣ ማክበር አለብኝ። ራጂ ጉደታ በጣም እንደ ራጂ ጉደታ ያሉ ሰዎችን ስታዩ ኦሮሞነትን ታያላችሁ። እና ኦሮሞነትን ማየት ስትፈልጉ እንደ ራጂ ጉደታ ነው፣ ተደጋጋሚ እንደነገርኳችሁ። እና አማራ ስትሮንግን ስታዩ አማራነትን እንደምታዩት ማለት ነው። ሳሚ ዛክሱማይትን ስታዩ ትግራዋይነትን፣ እነ ስዩምን ስታዩ ጉራጌነትን። አንዳንድ ሰዎች ትክክልም የወጡበት ማህበረሰብ አምባሳደሮች ናቸው። ቁመትህ ስንት ነው? ቁመቴ ሜትር ከ85 ነኝ። ሜትር ከ85 ክብደቴ 91 ኪሎ ግራም ነኝ። እየቀነስኩኝ ነው። በጣም እየጨመርኩ ነበር፣ አሁን እየቀነስኩኝ ነው። እሺ ሌላ ጥያቄ? ሞጣ ይረዝማል ከኔ ሞጣ ይረዝማል። ስንት ነው ሞጣ? አይ ቲንክ ሜትር ከ86 ነኝ። ሜትር ከ86 እሺ ስፖርት ሰራለሁ፣ ሰርከስ ሰርቻለሁ፣ ሃንድ ስታንድ ጎበዝ ነኝ፣ ፍሮንት የሚባል ጎበዝ ነኝ፣ በአየር ላይ ወደፊት ስገለበት ጎበዝ ነኝ፣ ወደኋላ መገልበጥ ሞክራለሁ፣ ኳስ በጣም እጫወታለሁ፣ ኳስ ህይወቴ ነው። ሌላ ኳስ እጫወታለሁ። የሐዋሳ ልጅ ሆነ ሰርከስ ካልሰራማ ምን ሰርከስ ካልሰራ ካልተገለባበት ምኑን ቦክስ ስፖርት ውስጥ ወዳለሁ እንጂ ገብቻ አላውቅም። ብልጽግና ነው ወይ? አይደለሁም። የሰዎችን መብት አከብራለሁ። እናንተ ፋኖ እንደሆናችሁ፣ እናንተ የኦነግ ደጋፊ እንደሆናችሁ፣ እናንተ የብልጽግና ደጋፊ እንደሆናችሁ ሁሉ የሰዎች መብት መከበር አለበት ብዬ አስባለሁ። ትክክል የማይሆነው እናንተ ፋኖ ደጋፊ ሆናችሁ ለምን የኦነግ ደጋፊ ሆንክ፣ ለምን የቲፒኤልኤፍ ደጋፊ ሆንክ ስትሉ ነው። እናንተ ያዋጣናል የምትሉትን ደግፉ፣ ለሰዎችም ደግሞ መብታቸውን አክብሩላቸው። ዘፋኙ ተቀበረ ወይ? አይ ቲንክ ሰለሞን ተካለኝን ለማለት ይመስለኛል። አዎ የተቀበረ ይመስለኛል። ዘለቀ ባንጀቴን ነው ያንተን አይደለም። የዘለቀ ባንጀቴን አይዶን ነው
አልለካሁትም አለ እንትን አላልኩትም። በእርግጥ መለካት ብቻ አይደለም ርዝማኔም ብቻ ሳይሆን ክብደትም አልመዘንኩትም። በሚቀጥለው ስመጣ ለክቼ መዝኜ እነግርሃለሁ። ሌላ ጥያቄ? አይጋ ሰፈር ታውቀዋለህ ወይ? ሐዋሳ ያለውን ከሆነ ብዙ ሰዎችን ቴዲ ሐዋሳ ስለምን የሐዋሳ ልጅ መስላችኋለሁ? ሐዋሳ ኖር ያለው እኔ ከተማ የተወለድኩበት ሐዋሳ ኖር ያለው እንጂ እኔ ሌላ ቦታ ነኝ። እኔ ቴዲ ሐዋሳ ስል የሐዋሳ ልጅ ነው ምናምን ይሉኛል። ሐዋሳን አውቃታለሁ ግን የሌላ አካባቢ ነኝ እኔ። ቴሌግራም ላይ የነገርኳችሁ የዩክሬን ራሽያ ጉዳይ እሱን የመጨረሻ ልናገርና ልውጣ። ኢንተርናሽናል ፖለቲክስ ነው። አሁን የሀገር ጉዳይ ጨርሰናል። ኢንተርናሽናል ፖለቲክስ እንዴት ናቸው? እስኪ ኢንተርናሽናል ፖለቲክስ ላይ እሳት የላስኩ ነኝ የምትሉ እስኪ አንዳንድ ቁጥር ጻፉ። እስኪ አሁን የምናወራው እውቀት ነው። እስኪ ኢንተርናሽናል ፖለቲክስ ስናወራ ስንሳሳትም ነጥብ እንድታስተካክሉ ነው። ኢንተርናሽናል ፖለቲክስ ላይ ከሀገር ፖለቲካ ውጪ ዓለም አቀፍ ፖለቲካ እንተነተናለን፣ እናውቃለን፣ እናደምጣለን የምትሉ ሰዎች አንዳንድ ቁጥር ብዙ ሰዎች አሉ። ቅድም ቴሌግራም ላይ ጽፌላችሁ ነበረ። ዶናልድ ትራምፕ እና ቮልዳመር ዘለንስኪ ተገናኝተው ነበር፣ አውርተዋል። ጣሊያን ውስጥ ተገናኝተዋል። በዋነኛነት እንደምታውቁት ዶናልድ ትራምፕ የዩክሬንን ጦርነት ለማስቆም በአጭር ጊዜ የሚያስቆሙ መስሏቸው ነበር። ዶናልድ ትራምፕ ምናልባትም የኖቤል ፒስ ፕራይዝ እሱን ሽልማት ለማግኘት ያው ዶናልድ ትራምፕ ትንሽ ጀብደኝነት ያጠቃቸው ነበር። እንደምታውቁት ይሄ የዩክሬን ጦርነት ውስብስብ ነው። ግን ዓለማችን ላይ ካሉ ፕሬዚዳንቶች ከጆ ባይደን በሉት ከባራክ ሁሴን ኦባማ በሉት በተለየ ሁኔታ የዩክሬንን አሁን ያለችበት ሁኔታ በአግባቡ የተረዱ ሰው ናቸው ዶናልድ ትራምፕ። ይህንን ቀደም ሲል ኤንቢሲ ላይ ይመስለኛል የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያደረጉትን ኢንተርቪው እያደመጥኩኝ ነበርና ይህንን እሳቸውም ሲናገሩ ሰምቻለሁ። ብቸኛው ሰው የራሽያ እና የዩክሬንን ጉዳይ የተረዳ ብቸኛው የሀገር መሪ ዶናልድ ትራምፕ ናቸው በነገራችን ላይ። ምክንያቱም ዶናልድ ትራምፕ ራሽያ ለአሜሪካ ኤግዚስተንሻል ትሬት አይደለችም። ምንም የራሽያ ጉዳይ ለአሜሪካ ስጋት ሊሆን አይገባም። በስፔስ ጉዳይ ላይ አብረው ነው የሚሰሩት። በተለያዩ ጉዳዮች አብረው ነው የሚሰሩት። ከዚህ ቀደም እንደነገርኳቸው የቻይናን የእድገት ግስጋሴ ለማስቆም ራሽያኖችን ይፈልጋሉ። ስፔስ ላይ ይፈልጓቸዋል። ኢራን ላይ ይፈልጓቸዋል። የኒውክሌር ማብላያውን ለማስቆም የአንዳንድ የሽብርተኝነትን ጉዳይም ለመከላከል ራሽያን በእጅጉ አሜሪካ ትፈልጋለች። እንደነ ጆ ባይደን እና እንደነ ባራክ ሁሴን ኦባማ አይደለም ነገርየው። ስለዚህ እሳቸው በቀላሉ ግን የሚያስቆሙ መስሏቸው ነበረ። አሁን እየሞከሩ ነው። በእኔ ትንታኔና በምሰማቸው በማነባቸው ጉዳይ የራሽያና የዩክሬን ጉዳይ በአጭሩ የሚቋጭ ነገር ግን አይደለም። በአጭሩ ይቋጫል ብዬ አልገምትም። ምናልባትም ጉዳዩ ወደ ኒውክሌር ጦርነት ሊያቀና የሚችልበት እድሉ ሰፊ ነው። ያ ከሆነ ግን አውሮፓውያን ወይም ኔቶ ሪታይሬት ያደርጋል ወይስ አያደርግም? አይመስለኝም። የሚያደርግ አይመስለኝም። በዚህ ጦርነት ራሽያ ተሸነፈች ማለት ወይም ደግሞ ዩክሬናውያን ድል እየቀናቸው መጡ ማለት የመጀመሪያው ነገር ዩክሬን እና ራሽያ የሚያደርጉት ጦርነት ሰማይና ምድር ቢያልፉ ነው እንጂ ዩክሬን አታሸንፍም። ዩክሬን ታሸንፋለች ብላችሁ የምትገምቱ አላችሁ? ዩክሬን ታሸንፋለች ብሎ የሚገምት ሰው ይኖራል?
እያጠቁ ነው። እናንተ ምናልባት የዌስተርን ሚዲያዎችን የምታዩ ሰዎች ልትሆኑ ይችላላችሁ። በእርግጥ ዌስተርን ሚዲያን የምታደምጡ ሰዎች ዘገባዎች ምን እንደሆኑ ማወቅ አለባቸው። በተለይ እነዚህ ሲኤንኤን፣ ቢቢሲ እነሱ ኢሮፓውያኖችንም ብሬኖሽ አድርገዋቸዋል። ኔቨር ኢትስ ኢምፖሲብል ቢኮዝ ራሽያ ተሸነፈች ማለት ራሽያ ወደኋላ ፈገፈገች ማለት መጨረሻ ላይ የምትጠቀመው ኒውክሌር ነው። ዓለም ላይ ደግሞ የራሽያን ያህል ኒውክሌር መሳሪያ የታጠቀ የለም እና ሃይፐርሶኒክ መሳሪያዎች አሏቸው። ሰይጣን 1 እና ሰይጣን 2 የተባለ መሳሪያ አላቸው። ማይ ፍሬንድ ሃይፐርሶኒክ ድምፅ እኔ አሁን ስናገር የምታደምጡት በዛ ፍጥነት ፈጥኖ የሚመታችሁ ነው። ከድምፅ 10 እጥፍ ፈጥኖ የሚመታ ነው። ታውቃላችሁ። እንዲህ ነው አሁን የሀገር ህዝብ አሁን የቴክኖሎጂ ፉክክር ላይ ነው ያለው። ይህን እንኳን ትውልዳችን ወገኖቻችን እያዩ እንደ አማራ እንደ ኦሮሞ እንደ ትግራይ እያልክ ከምታወራ ፖለቲካ ቴክኖሎጂው ላይ እስኪ ወጣቶች የሚያድጉ ህጻናቶች ለወጣበት ማህበረሰብ ቴክኖሎጂ እንዲህ ነው ማስተማር ያለበት። በተለይ ከሀገር ውጭ አላችሁ አማራ ኦሮሞ ትግራይ ምናምን እያልክ ከምታወራ ከሀገር ውጭ ያየውን ነገር ለወጣበት ማህበረሰብ ነው መመኘት ያለበት። ማይ ፍሬንድ እኔ አንዳንዴ የቁም ነገር ወክ እያረኩኝ ግሪን ኤሪያዎች ሳይ ኳስ የምጫወቱ ወጣቶችን ሳይ መንገዶችን ሳይ ለሀገሬ ይቀናሉ። መች ነው የሀገሬ ወጣቶች እንደዚህ አይነት ግሪን ኤሪያ ላይ ኳስ የሚጫወቱት? እንዲህ ያለ ላይብረሪ መች ነው የሚኖረን? እንዲህ ያለ ሳይክል መች ነው የሚኖረን? እንዲህ ያለ የዜጎች መብት መች ነው የሀገሬ የዜጎች መብት የሚከበረው? ያልቀናሉ መልካሙን ነገር ሳይ መች ነው እኛ ሰፈር ላይ እንደዚህ ቤት ተሰርቶ የሚታደለው? መች ነው እንደዚህ? ፖይንቱ ምንድነው? የዩክሬን እና የራሽያ ጦርነት እንደምታውቁት ምንድነው? የዩክሬን እና የራሽያ ጦርነት ምንድነው? መንስኤው ምንድነው? የራሽያ ወረራ ነው ወይስ ኤክስፓንሽን ኦፍ ኔቶ ነው? ይሄ በደንብ መታወቅ አለበት። ዌስተርኖች የራሽያ ወረራ ብለው ነው የሚዘግቡት የዌስተርን ሚዲያዎች። ትክክለኛው ኮዝ ግን የራሽያ ወረራ ሳይሆን ኤክስፓንሽን ኦፍ ኔቶ ነው። ይህን ጉዳይ በደንብ የምታውቁ ሰዎች ይገባቸዋል። የኔቶ ሰሚት 2008 ላይ የሮሜኒያ ቡካሬስት ላይ ስብሰባ አድርገው ነበረ። ከዛ በፊት ቃል ገብተው ነበር። እንደምታውቁት ኔቶ ከዌስተርን ወደ ኢስተርን ዩሮፕ ምንም አይነት መስፋፋት እንደማያደርግ ቃል ገብቶ ነበረ። ነገር ግን በጊዜ ሂደት ቃላቸውን አጥፈው ወደ ዩክሬን፣ ጆርጂያ፣ ላትቪያ፣ ሊቱዌኒያ፣ ፖላንድ ያነዛን የአባል ሀገር ካደረጉ በኋላ የመጨረሻው ዩክሬን ራሽያ ፍንጫ ጋር መጥተው ዩክሬንን የኔቶ አባል ሀገር ሲያደርጉ ራሽያኖች ከዚህ ቀደም ፖላንድ ላትቪያ ያመለጡን ደካማ በነበርንበት ጊዜ ነበር። አሁን ግን ኢምፖሲብል ማይሆን ነገር ነው። ይሄ ማንደራደረው ማንስማማው ነው በሚል የተፈጠረ ጦርነት ነው። ስለዚህ መጨረሻው ምንድነው የሚሆነው? ራሽያኖች ለመደራደሪያ 3 ፕሪኮንዲሽኖችን አስቀምጧል which is very hard to swallow ለዌስተርኖች። የመጀመሪያው እንደኔ ዘለንስኪ ኮሜዲያኑ ፕሬዝዳንት ከራሽያ ጋር ተስማምቶ መኖርን የመሰለ ነገር የለውም። ቢስማማ ማለት ነው። መስማማት ማለት ምንድነው? ጎረቤትህ ዝሆን ከሆነና አንተ ቅማል ከሆን ከጎረቤትህ ከዝሆኑ ጋር ከመስማማት ውጭ አማራጭ የለም። ኢንተርናሽናል ፖለቲክስ እንደዛ ነው ዲፋይ የሚደረገው። በኢንተርናሽናል ፖለቲክስ ጎረቤትህ ዝሆን ካከለና አንተ ቅማል ከሆን ከዝሆኑ ጋር ከመስማማት ውጭ አማራጭ የለም። ዘለንስኪ ጤነኛ ቢሆን ከራሽያ ጋር ነው ተስማምቶ መኖር ያለበት። ቁም ነገር ታስታውሳላችሁ? ኦሬንጅ ሪቮሉሽን ላይ ያንኮቪች የተባለ ከዘሌንስኪ በፊት የነበረ ፕሬዝዳንት በኦሬንጅ ሪቮሉሽን ዌስተርኖች በሴራ ከሀገር እንዲኮበል ያደረጉት ሰውዬ ይሄንን የተከተለው ያንኮቪች ይሄንን የተከተለው በምንም ተአምር ዩክሬን የኔቶ አባል ሀገር አትሆንም የሚል አቋም ነበር የያዘው። ነገር ግን ዌስተርኖች በፈጠሩት ሴራ ኦሬንጅ ሪቮሉሽን ብለው እንግዲህ አመፅ አስነስተው ከሀገር እንዲኮበል አድርገውታል። የሆነ ሆኖ ራሽያኖች 3 የመደራደሪያ ነጥቦችን አስቀምጧል። የመጀመሪያው አስቀድሞ አኔክስ ያደረጓቸው 4 ኦብላስቶች አሉ ወይም ፕሮቪንሶች አሉ። እነሱን ጨምሮ ካርኬቭ፣ ኦዴሳ እና ክራሚያ በራሽያ ቁጥጥር ስር ይሆናሉ። ለዚህ ዩክሬን እውቅና መስጠት አለባት። ሁለተኛ
ራሽያ ዩክሬን በፈር ስቴት ወይም ደግሞ ኒውትራል ስቴት ትሆናለች። የኔቶ አባል ሀገር አትሆንም። ይሄ ነው። ሌላኛውና የመጨረሻው ዩክሬን ከዚህ በኋላ ማንኛውም ለራሽያ ትሬት የሆኑ መሳሪያዎችን አትታጠቅም። ራሽያ አኔክስ ያደረገቻቸውን እውቅና ትሰጣለች። የኔቶ አባል ሀገር አትሆንም። በፈር ስቴት ትሆናለች። ይህን ትቀበላላችሁ? አትቀበሉም? ኦኬ ራይት ናው 23 በመቶ 30 በመቶ የሚሆን የዩክሬን ግዛት በራሽያ ቁጥጥር ስር ይገኛል። እምቢ ካላችሁ እየጨመሩ ይመጣሉ። ኢስተርን ዩክሬናውያን በሙሉ ኢስተርን ዩክሬን which is ራሽያ ተናጋሪ ቦታዎች በብዛት ያሉባቸው አካባቢዎች በሙሉ ራሽያዎች እየወሰዷቸው ይመጣሉ ማለት ነው። ስለዚህ ከሞላ ጎደል ግማሹ የዩክሬን ቴሪቶሪ በራሽያ ቁጥጥር ስር ይሆናል ማለት ነው። ያ ከመሆኑ በፊት መስማማት አለባቸው ማለት ነው። ከራሽያ ጋር ልትደባደብ አትችልም። በቃ ፔሪድ። ዌስተርኖች ምንም አያውቁም እኮ። ዌስተርን ማለት የዩኤስ ቢቾች ናቸው። ምን ያውቃሉ? ኢንታየር ኢሮፕ ማለት ነው። ኢንታየር ኢሮፕ እኮ ራሽያን እኮ አያውቅም። ታውቃላችኋል? የአሜሪካ ጥገኞች ናቸው። ስለዚህ አጉል መካሪ ምን ያደርጋል እንደሚሉት የእነሱ ምክር ነው ዩክሬንን እዚህ አደጋ ውስጥ የከተታት። ስለዚህ ዩክሬን ከራሽያ ጋር ተስማምታ ከመኖር ውጭ አማራጭ የላትም። ይሄ ነው አሁን ያለው ሁኔታ። በተረፈ ከ28,000 በላይ ማዕቀብ ተጥሎባታል። በነገራችን ላይ 28,000 ሳንክሽን ራሽያ ላይ። በጣም አስገራሚው ነገር 28,000 ማዕቀቦች ተጥሎባት ራሽያ ኢኮኖሚዋ ከአውሮፖች በተሻለ ሁኔታ ነው እያደገ ያለው። የሚገርም ምክንያቱም የዋር ታይም ኢኮኖሚ አላቸው፣ የዋር ታይም በጀት አላቸው። ዌስተርን ሚዲያዎች ስለማይነግሩን እንጂ ራሽያዎች ያላቸው ጉዳይ። አሁን አንድ ቪዲዮ እያየሁ ነበር። አንድ የቀድሞ የአሜሪካ ሲአይ ውስጥ የሰራ ሰው ነው እና በራሽያ የአሜሪካ ኤምባሲ አምባሳደር ሆኖ የሰራ ሰው ነው። ኔቨር ኤቨር ከራሽያ ጋር መጣላት አይቻልም ያለው። የአሁኑ ጦርነት ከዩክሬን ጋር ብቻ አይደለም። በነገራችን ላይ ከዩክሬን ጋር ነው ብላችሁ ብታስቡ ሰዎች ትክክል አይደለም። ኢንታየር ኢሮፕ እና ኔቶ እና አሜሪካ ነው ከራሽያ ጋር እየተዋጉ ያሉት። በነገራችን ላይ ኢሮፕ በሙሉ ዌስተርን ኢሮፕ፣ ኔቶ፣ አሜሪካን ጭምር ነው ከራሽያ ጋር እየተዋጉ ያሉት። ታውቃላችኋል? ስለዚህ አንዳንድ ጊዜ ችግሮቻችሁ ከገባችሁበት ችግር እንዲያወጣችሁ የምትመርጡት ሰውዬ በጣም ዋይዝ ካልሆነ ያስነጫችኋል። አፈር ከድሜ ነው የሚያስበላችሁ። ስለዚህ አንዳንድ ጊዜ እነዚህ የፖለቲካ ሊደሮቻችሁ ንቃተ ህሊናቸው መገምገም አለባችሁ። ቁም ነገር ዘለንስኪን አምነው ነው አሁን ዩክሬኖች እንደዚህ እየሆኑ ያሉት። ስለዚህ ዶሜስቲክ ፖለቲካ ውስጥም ስንመጣ እነዚህ ሊደሮቻችሁን ማየት አለባችሁ። ሊደር ማለት ስትራቴጂክ ሲሆን ዛሬ ላይ ቁጭ ብሎ ስለ ነገ የሚያይ ይሄ ነገር ህዝቤ ላይ ምን አይነት አደጋ አለው፣ ከዚህ ችግር ህዝቤ እንዴት ነው ላወጣ የምችለው፣ መደራደርም ከሆነ ቅድመ ሁኔታዎችን ልቀበል፣ በጣም ላይ ያዋጣኛል። እንደዚህ ነው መስራት ያለባችሁ። ከእናንተ ያልተሻሉ ሰዎች ነው ሊድ የሚያደርጓችሁ እኮ በጦር ሜዳ ንቃተ ህሊናቸው ከእናንተ የወረዱ ሰዎች። እንዴት ከአንተ ያነሰ ንቃተ ህሊና ያለው ሰው ይመራል? ሶ ኢትስ ቬሪ 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 ኢምፖርታንት። ይሄ ነው አሁን ያለው ሁኔታ። ቅድም ቴሌግራም ላይ የጻፍኩላችሁ ይሄን ነው የዩክሬን ጉዳይ። ነገ ከነገ ወዲያ ደግሞ ያው ዴቨሎፒንግ ስቶሪ ስለሆነ የሚጨመሩ ነገሮች ካሉ እሱን እየጨማመርኩ ይመጣለሁ። ይሄ ነው ያለው። የሰማችሁትን ይባርክላችሁ። ኢንተርናሽናል ፖለቲክስ ላይ ያካበተ ልምድ ያላችሁ ሰዎች፣ መምህራኖቼ፣ ታላላቆቼ የተሳሳትኳቸው ቁጥሮች፣ ስህተቶች ምናምን ካሉ እንድታርሙኝ አሳስባለሁ። በተቻለ መጠን በጥንቃቄ ነው ያወራሁት። ያለንበት 21ኛው ክፍለ ዘመን ነው። አንዴ የተሳሳታችሁ የተሳሳተ ነገር ከተናገራችሁ ቡም ሪከርድ ሆኖ የሚፖሰትበት ዘመን ላይ ነው ያላችሁት። ስለዚህ ጥንቃቄ ያስፈልጋል ለማለት ያ ነው። እሺ ቴንክ ዩ፣ ከልብ አመሰግናለሁ። ከልብ ነው ማመሰግነው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ነገ ከነገ ወዲያ እንደዚሁ ንፋሱ በሚያመጣው የሀገራዊ የፖለቲካ ጉዳይ ላይ እንገናኛለን፣ እናወራለን። በመጨረሻ አንድ ሀገር ዜጎች ነን። ነገ ከነገ ወዲያ መንገድ ላይ ስንገናኝ ሰላም እንባባላለን፣ እንተቃቀፋለን። ቴዲሻ እንዴት ነው እንባባላለን። የምትጋብዙኝ ካላችሁ ትጋብዙኛላችሁ፣ የምትገስጹኝ ካላችሁ ትገስጹኛላችሁ። ያ ኢትዮጵያውያን መሆናችን ያገናኘናል።
የኔ ውድቀት የኔ መጥፎነት ትመኛላችሁ ብዬ አልገምትም በፍጹም። የምናወራው ማወራችሁም የሀገሬ ልጆች ስለሆናችሁ ነው። ዜጋችሁ ወንድማችሁ ስለሆንኩኝ ነው። በዚህ አውድ ነው እኔ የሚሰማኝ ይሄ ነው። ሁልጊዜ የምመኘው ለሀገሬና ለሕዝቤ መልካም ነገር ነው። እግዚአብሔር ከክፉ ይጠብቃችሁ፣ መልካሙን ነገር ያሰማን። በሚቀጥለው እስክንገናኝ ጤና ይስጥልኝ። ቻው ብሎ